አንተ ዝም በል የህግ አካላቶች እዚህ አሉ ነገሮች ከዚህ ባልደረባዬ ላይ ተኩሳችኋል ጩይ በደምብ እነዚህ ሰዎች ማን እንደሆኑ ማትናገር ከሆነ እህትህን ግንባሯን አፈነዳልሃለሁ ተግባባን ተረጋጋ መጀመሪያ አንተ ተረጋጋ ሰማኝ ከህግ አካላቶች ጋር ነው እየተጋፈጥክ ያለው ዮኒ ከህግ አካላት ጋር ነው እየተጋፈጥክ ያለው ረጋ በል መጀመሪያ ረጋ በል አትሰሚኛለሽ እኔ ኦኬ ሰው እንዲሰበሰብ ነው ማረጋው አትንካኝ በህጋም አትንካኝ ባልደረባዬ ላይ ተተኩሷል ነይ እኔ ታዲያ እኔ ዝም ብለሽ እያንዳንዱ ነገር ትናገራለሽ ባልደረባዬ ላይ ተኩሳቸዋል ከዛ በተጨማሪ ደግሞ እናንተ ቤት ውስጥ የተደበቀ ግለሰብ ነው ባልደረባዬን ያደመው እዚህ ቦታ ላይ እንድትገኝ 30 ደቂቃ ሰጥቻለሁ በዚህ 30 ደቂቃ ውስጥ ተመልሰ ማትገኝ ከሆነ ደግሞ የእህትህ ህይወት አደጋ ላይ ነው የሚሆነው ተግባባን ለእህትህ ህይወት የምትሳሳና ካንተ ጀርባ ያሉትን ሰዎች አሳልፈ ልትሰጠ የምትፈልግ ከሆነ ብቻ በዚህ 30 ደቂቃ ውስጥ ይህንን ነገር ሁሉ የፈጠራችሁበት ቤት ውስጥ ተመልሰ እንድትገኝ እፈልጋለሁ ያን ማታረግ ከሆነ ግን እህትን መልሰ አታገኛትም ደህና ሁን በመሃል እሱን ሊቀበለው ወይም ደግሞ መሳሪያው ሊነጥቀው ሙከራ አድርጎ ስለነበር ነው ጉዳት የደረሰበት እሱ ጋር ሄጄ የኛ ሰዎች እንክብካቤ እያደረጉለት ነው ማቆያችን ነው የሚሆነው ብዬ አስባለሁ እዛ ቦታ ላይ ሄጄ ከሱ ጋር የተወሰነ ቆይታ ማድረግ ይሆናል ማለት ነው ተመልካቾቻችን አብራችሁን እንድትቆዩ በአክብሮት ተጋብዛለሁ በመሃል እሱን ሊቀበለው ወይም ደግሞ መሳሪያው ሊነጥቀው ሙከራ አድርጎ ስለነበር ነው ጉዳት የደረሰበት እሱ ጋር ሄጄ የኛ ሰዎች እንክብካቤ እያደረጉለት ነው ማቆያችን ነው የሚሆነው ብዬ አስባለሁ እዛ ቦታ ላይ ሄጄ ከሱ ጋር የተወሰነ ቆይታ ማድረግ ይሆናል ማለት ነው ተመልካቾቻችን አብራችሁን እንድትቆዩ በአክብሮት ተጋብዛለሁ አሁን እኔ ባልደረባዬ ታሞ መሳሪያ ተተኩሶበት ሐኪም ቤት ነው ያለው ምናልባት ደግሞ እዚህ ቦታ ላይ በተፈጠረ ችግር ህይወቱም ሊጠፋ ይችል ነበር ከዛ በተጨማሪ እኛ ላይም ትልቅ አደጋ ሊፈጠር ይችል ነበር ይሄንን ሁሉ ነገር ታግሼ እያወራሁሽ ያለሁት አንቺንና ወንድምሽን ወይም ደግሞ እዚህ ጋር ያለውን አካል ለማግኘት ሳይሆን አሻሎና አይደለ አውለም ፈልግ ምንም ነገር ላትንቀሳቀስሽ ምንድነው እየተደረገ የብዙ ሴቶች ህይወት ልቀቀኝ ያልኩ ነው እየሰማኝ ነው አበላሽታል ና ተነሱታ ሰውዬ አትካድ ትብለህ ተረጋጊ መረጋጋት ወደዛ ይልኝ ነይ ውጭ ምን ማለት ነው ኧረ ተረጋጊ እንደዚህ አይነት ስራ እንደሚሰራ ነገረኝ መጥቶ ምን አይነት ስራ ያው ሴቶችን ለባለ ሀብት እንደሚሸጥ ድንግል የሆኑ ሴቶችን ከክፍለ ሀገር እያመጣ ለባለ ሀብት ይሸጣል ባለው እኔው ልቅ አሁን ኤችአይቪ ፖዚቲቭ እንደሆንኩ ስለማቅ ሰዎቹን መቅረብ አልፈለኩም መቼ ነው ያወቅሽው አንቺ ኤችአይቪ ፖዚቲቭ እንደሆንሽ ያወቅሽው መቼ ላይ ነው ማለት ምን ሰዓት ላይ ነው ልጅሽስ እንዴት ነው አሁን ያለበት ሁኔታ ልጄን ከመውለድ በፊት እርግዝና ላይ ያለው እኔው ልቅ አሁን ኤችአይቪ ፖዚቲቭ እንደሆንኩ ስለማቅ ሰዎቹን መቅረብ አልፈለኩም መቼ ነው ያወቅሽው አንቺ ኤችአይቪ ፖዚቲቭ እንደሆንሽ ያወቅሽው መቼ ላይ ነው ማለት ምን ሰዓት ላይ ነው ልጅሽስ እንዴት ነው አሁን ያለበት ሁኔታ ልጄን ከመውለድ በፊት እርግዝና ላይ እንደዚህ ባልታመምና እግሯ ላይ ወድቄ ይቅርታ ብጠይቃት ደስ ይለኝ ነበር ያው መነሳት አልችልም አሁንና ይቅርታ ብጠይቃት ነው ያልሽው ተረጋጊ ያው ስለምን ይቅርታ የምታወሪው ያንቺ ይቅርታ የኔን ህይወት መልስልኛል ልቀቀኝ እየሰማኝ ነው ልቀቀኝ ይኸውልህ ምንድነው ከኔ ፈልገው ቁጭ በል አርፈህ ምንድነው የምፈልገው ነገር በጣም ትልቅ ወንጀለኛ ነህ የምን ወንጀለኛነት ነው የምታወራው በብዙ ወንጀል ስትፈለግ የነበርክ ሰው ነህ አርፈህ ዝም ብለህ ቁጭ እየሰማኝ ነው ምንም የምታስፈራራኝ ነገር የለም ብዙ የሰራሃቸው ወንጀሎች አሉ ምንም ምን ሰራኝ ማስረጃ አለ እስቲ አስታውስ ምንም ማስታወሰው ነገር የለም እየሰማኝ ነው ማስታወሻ እንታ አለ ማስረጃ አለኝ ብዙ ማስረጃዎችን አሳየኝ ሁሉንም እያንዳንዱ ማስረጃ ካንተ ጋር ጊዜ አላቃጥልም እሱ ነው አይደል በጣም ደስቶበታል ማለት እኔ ልትረሳኝ አልችልም እንደማትረሳኝ በጣም እርግጠኛ ነኝ ዝም በል በእናትህ ወደዛ ካንቺ ጋር ምንም አይነት ትውውቅ የለኝም በደንብ ምን ትውውቅሽን ነው ወቂ ራስሽን ጠብቂ እዛው ጋር ከኔ ጋር መጣላት የምትፈልጊ ከሆነ ውጪ እናወራለን እየሰማሽኝ ነው አላቃትም የለውም አቃት አይተሽ ያውቃል
የነው ማቃቴ አላቃትም። አንተ ችግር ምንድነው? ነገር ከየትም ለቃቅም ያመጣት ተረጋጊ። ማን እኔ ነኝ? ሰው ተሳሰሽ እንደውን ሰው ተሳሰሽ እኔ ሰውዬ አትካድ። ተረጋጊ። መረጋጋት ወደ ዘይልኝ። አንቺ ነሽ አሳልፈሽ የሰጠሻቸው ንገይ። እሷ ነች አሳልፋ የሰጠች። ምን ልታደርግ አስበህ ነው? ምን ማለት ነው? ኧረ ተረጋጋ። ይኸውልህ ገና አንተ ብዙ ነገር የምታወጣው ነገር አለ። እሺ ምንድነው? ብዙ ምንም የምትናገረው ነገር አለ። ምንም ማውቀው ነገር የለም። እየሰማኸኝ ነው? ነገር የለም አይደለ? ይኸውልህ ትዕግስትን አይታታል አይደለ? ሊያት ባያት ልታንቃት ሞክረሃል። ሰላም ሰላም ውድ የገበና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። እንግዲህ ያው ዛሬ አጋጣሚ ነው ባለፈው ያያችሁት ቪዲዮ ላይ አንድ የተጠቆምኩት ሰው አለ። በጣም አስቸኳይ ስለሆነ ድንገት ነው እንግዲህ የመጣሁት። ለእናንተም ገለጻ አላረኩም። አስቸኳይ ነገር ነው። እዚህ ቤት አንድ ወንጀለኛ አለ። ዛሬ በዚህ ሰዓት ትልቅ ነገርን እንግዲህ አንድ የሚለዋወጡት ነገር አለ። ትልቅ ነገርን ታገኛለህ ተብዬ ነው እንደዚህ የመጣሁት። ስለዚህ ድንገት ነው የመጣ ነው። የኔ ባልደረቦችም የተወሰኑ ናቸው እንግዲህ የመጣ ነው ማለት ነው። ሳሚም እንግዲህ እየደረሰ ነው። አብረን አሁን የምንገባ ይሆናል ማለት ነው። ስለዚህ ግቢው ይሄ ነው እንግዲህ በሩ ላይ ዝም ብለን ገብተናል። ማንም የለም። ስለዚህ ወደ ውስጥ የምንገባ ይሆናል ማለት ነው። ባሉበት ቤት ውስጥ ከሆኑ እንይዛቸዋለን ማለት ነው። ካሜራማን ተከተለኝ። ሳሚም እየመጣ እንደሆነ ተስፋ አደርጋለሁ። በቃ አንድ ላይ ነው። ና ተከተለኝ ካሜራማን። ናና እናንተ በጓሮ በኩል ትሄዳላችሁ፣ እኔ በዚህ ጋር እገባለሁ። እንግዲህ ካሜራማን ቀስ ብለህ ተከተለኝ። ሳሚንም ሲገባ አስገቡት፣ ችግር የለም። ና ይሄ ነው ቤቱ። ምንድን እናንተ ናችሁ? ይሄው እሱ ነው። ና ከካሜራ ጀርባ ያላችሁ አንተ ነው የምፈልገው። አንተ ነው አርፈሽ ቁጭ አንተ ነው አርፈሽ ቁጭ እሱ ነው የምፈልገው። ካሜራ አርፋችሁ ቁጭ በሉ። ይኸውልህ ሳሚ ዝም በይ። አፍሽን ዝጊ። ይኸውልሽ ምንም የምታውቂው ነገር የለም። ይኸውልሽ አንቺ እኛ የምንፈልገው እሱ አርፈህ ቁጭ በል። አንተ እናንተ ሂዱና ከጓሮ ምናምን ግቢውን ቼክ አድርጉልኝ። ነገራቸው ካሜራማኑ ከጀርባ ዝም በል አንተ አፍህን ዝጋ። ጓሮ ምናምን ቼክ አድርጉልኝ። ሰማም ችግር የለም። ዝም ብላችሁ ዘላችሁ ነው የገባችሁት እኮ ሰው ቤት። ወንጀል የሚባል ነገር አለ። ወንጀለኛ መሆናችሁን ስላወቅን ነው የመጣ ነው። ቀጥ ብለን የመጣ ነው። ሳሚ እንካሲ እነዚህ ሰዎች ትልቅ ወንጀል የሰሩ እንግዲህ በተሰጠን ጥቆማ መሰረት አንተንም እንግዲህ ወደዚህ እንድመጣ ያደረኩ ለዛ ነው። እሱ ነው በዋነኝነት። ምንድነው ዋና ምናምን የምትለው እንዴ? ሴቶቹን የሚያቀባብለው እሱ ነው። ዝም በይ አንቺም እዚህ ነገር ውስጥ ነው ብለህ ስማ። ምን ይሻል ወንድሜ ነው ምን ሊሆን ይችላል? ጉድፈላ እርግጠኛ ነሽ ወንድሜ ነው? በጣም እርግጠኛ ነኝ። አይተህ እንኳን መለየት ይከብዳል። ዘለ ደግሞ ሰው ቤት ገብተህ ትርፍ ታወራለህ እንዴ? እንዴ እነማን ናቸው ነው ነገር አታውሪ። እኛ የህግ አካላት ነን። የምን ህግ? እስኪ ያሳየኝ መታወቂያ ይገባ አሳይሻለሁ። እኔ ወዲህ መብት ያለኝ ሰው ነኝ። በዘመናዊ መልክ ዘረፋ አፍሽን ዝጊ። ይኸውልሽ ሌላ ነገር እንዲፈጠር የምን ማስፈራራት ነው? ሰሚያለሽ? የሚያወራውን እያንዳንዱ ነገር ዝም ብላችሁ ስሙት። አሁን የህግ ማስረጃዎች አሉን። ከህግ አካላት ምንድነው እንደዚህ ወንጀሎች አጣርተን የመጣ ነው። ተግባባን? እያንዳንዱን ወንጀሎቻችሁን ስላጣራን ዝም ብላችሁ ስሙ። የህግ አካላቶች አሉ። የህግ ፍቃድም አለን ከእናንተ ጋር ለማውራት። ወንጀለኞች ናችሁ። ወንጀላችሁ ምን እንደሆነ በሂደት እንነግራችኋለን። እያንዳንዱን ነገር መርምረን ስንጨርስ ነፃ ከሆናችሁ ነፃ ናችሁ ብለን እንለቃለን። ምንም ወንጀለኛ እርግጠኛ ነች እህቱ ነች ትሸናለች የተባለችው ሴት ምናልባት ወይም ደግሞ እዚህ ነገር ውስጥ ያለሽበት ሴት ትሆን። ምንድነው እያልክ ያለኸው አንተ ሰውዬ? እንዴ ስለምንድነው የምታወራው? እኛ እዚህ ቤት ስንመጣ አንድ የሚደረግ ልውውጥ እንዳለ በዚህ ሰዓት ላይ እንግዲህ ተመልካቾቻችን ወደዚህ ስንመጣ አንድ አስደንጋጭ ነገር ሊከሰት እንደሆነ እንግዲህ ባለፈው ተያያዝነው። አስቻለው እዚህ ቤት የጠቆመን እሱ። አስቻለውን ታውቃለህ? አታውቀውም? አላውቀውም። የምን አስቻለው ነው የምትለኝ? ስለ አስቻለው ምናምን አላውቅም። ዝም ብላችሁ እየመጣችሁ ዛሬ ለአንድ ባለ ሀብት አንድ ሴት ልትወስዱ እንደሆነ መረጃ ደርሶልኝ። ምንድነው ስለ ሴት ስለ አላውቅም። አንተ የምትለው ነገር ይኸውልህ፣ ሰማኸኝ? አንተን ተባተብ ትክክለኛው ነገር እየጠየቀ አይደል ያለው? ተናገር። አስቻለው ከእናንተ ጋር አብሮ የሚሰራ ሰው ነው አይደለ? አላውቀውም። ምን አስቻለው የሚባል ግለሰብ አታውቅም? ንገረኝ እስቲ። አስቻለው የሚባል ግለሰብ አታውቅም? ትክክለኛ መረጃ ነው ያለኝ። ፎቶውንም አሳይቶኛል። ሰዎች ምንድነው የምትሉኝ እንዴ? እኔ ማላውቀው ነገር አትካው እንዴ? አትካው ዝም ብለሽ ቁጭ በይ። ሰማያለሽ? እንዳነካት ነው ነገር ስለዚህ ተባብራችሁ ነው የምትሰሩት ማለት ነው። የምን ትብብር የምን አስቻለው ምንድን የምትሉት? አንቺ ሴት ልጅ አይደለሽ እንዴ? ቆይ እንዴት ነው የሴት ልጅ ክብር አሳልፈሽ የምትሰጪው? በገንዘብ የምትሸጪው?
ተባብራችሁ ነው የምትሰሩት። አስቻለው ደግሞ የእናንተ መረጃ ሰጥቶ መረጃዎችን እንዳለ አሰባስቤ እመጣለሁ። እሺ እኮ አስቻለው ማን ነው? ሲቀጥል ደግሞ ቤት ተሳስታችሁ እንዳይሆን በቃ ማታውቀውን ነገር ተረጋጋ። መጀመሪያ አንተ ተረጋጋ። ስማኝ፣ ከህግ አካላቶች ጋር ነው እየተጋፈጥክ ያለው። ዮኒ ከህግ አካላት ጋር ነው እየተጋፈጥክ ያለው። ረጋ በል መጀመሪያ፣ ረጋ በል። አንተ ዝም በል፣ አንተ ዝም በል፣ አንተ ዝም በል። ስማ፣ ሰማኛለህ ወንድም፣ ከህግ አካላት ጋር ይኸውልህ፣ ከጀርባ ውጪ ብዙ የህግ አካላቶች አሉ። ከእነሱ ጋር ነው ውጪ ሰዎች አሉ። አንተ ዝም በል፣ አንቺ ዝም በል። የህግ አካላቶች እዚህ አሉ። ነገሮች ወደ ገፋ ነገር ነው የሚሄድበት። ይኸውልህ እኛ ላይ ተኩስክ ማለት ለአንተ ነገሮች የባሰ ነው የሚሆነው። አንድ ብትተኩስ አንድ ጥይት ከዚህ ቢያለን ውርድ ከራሳችን እየነገርን ያለ ነው። ተጠንቅቅ። አርፈህ ቁጭ ማትል ከሆነ ነገሮች ወደ ገፋ ነው የሚሄዱት። ትሰማኛለህ? እንገልሃለን። አንድ ነገር ብታረግ እንገልሃለን። ዮኒ ከካሜራ ጀርባ እንግዲህ ተመልካቾቻችን ትንሽ ከባድ ነገር ነው የገጠመን። ምናልባት ባልተዘጋጀንበት ሁኔታ ላይ ትንሽ መዘናጋቶች ተፈጥረው ይሁን የኛ ልጆችም አንዳንድ ቸልተኝነት ተፈጥሮባቸው ይሁን አላወቅንም። ነገር ግን እንግዲህ እንደ አጋጣሚ ሆኖ አንድ ሰው እዚህ ቤት ውስጥ እንደነበርና ያ ሰው ደግሞ እንዳያችሁት ዮኒ ላይ የተወሰነ ጉዳት አድርሶበታል፣ ወይም ደግሞ መሳሪያ ተኩሶበት ያን ያህል የከፋ ጉዳት እንዳልሆነ ሐኪም ቤት ከሄደ በኋላ እኛም ባልደረቦች አብረውት ሄደው ስለነበረ የተወሰነ ማጣራቶችን አድርገው ነበረ። የከፋ ጉዳት አይደለም። ነገር ግን ምንም ቢሆን ምን ህይወትን ሊያጠፋ የሚችልበት አይነት ቅስፈት ነበር ተፈጥሮ የነበረው። ይሄ ደግሞ ከኛ መዘናጋት የመጣ ነው። ነገሮችን ቸል በማለታችን ነው ምናልባት አንድ ወንድማችንን ልናጣ ደርሰን የነበረው ማለት ነው። እንግዲህ እንደ እግዚአብሔር ፈቃድ ሆኖ ነገሮች እነሱ ባሰቡት ልክ ሳይሆን ዮኒ ብዙም ጉዳት ሳይደርስበት የተወሰነ ጭረት ነገር ደርሶበታል ተብሎ ሕክምና እየተከታተለ ነው ያለው። ምናልባት የሚችል ከሆነ ተመልሶ የሚመጣበት ሁኔታ ሊኖር ይችላል። እሱን አብረን የምናየው ይሆናል ማለት ነው። ተመልካቾቻችን እንግዲህ ይህንን ጉዳት ካደረሱ ሰዎች መካከል ተባባሪ ሆና ወይም ደግሞ እዚህ ቦታ ላይ ከነበሩ ሰዎች ጋር አብራ የነበረችዋ ሴት እሷ ነች። ይኸውልሽ አሁን ነገሮችን ረጋ ብለን ለማውራት ነው የምንሞክረው፣ ለምን ይሄ ነገር ሊፈጠር እንደቻለ፣ ከዛ በተጨማሪ ደግሞ እንዴት እዚህ ቦታ ላይ እንደዚህ አይነት ነገሮች ሊደረጉ እንደቻሉ ግልጽ አድርገሽ ትነግሪኛለሽ። ተግባባን? የሰማሽ ነው አይደለ? ነገሮች እንዴት ሊፈጠሩ እንደቻሉ እዚህ ቤት ላይ ስንገባ ሁለታችሁን ነበር ያገኘነው። ከዛ በተጨማሪ ከየት እንደመጣ ይህንን ነገር እንዴት ሊያውቅ እንደቻለና እኛ ላይ መሳሪያ እስከ ማውጣት ድረስ የእኛ የህግ አካላቶች እንዲሁም ደግሞ አብረውን የሚያግዙን ሰዎች ውጭ ነው የነበሩት። እነሱ ሁሉ በቆሙበት ነው ይህ ሰው ተደብቆ አምልጦን መሳሪያ እስከ መተኮስ የበቃ። ይህ ደግሞ ተራ አጋጣሚ ወይም ደግሞ የሆነ አይነት ነገር ተፈጥሮ ላይሆን ይችላል። እናንተም ጠንቅቃችሁ የምታውቋቸው ነገሮች ይኖራሉ። እንዴት ነው የሁሉ ነገር ሊሆን የቻለው? ንገሪኝ። በመጀመሪያ ደረጃ እኔ ምንም አውቀው ነገር የለም። በመቀጠል ደግሞ እናንተ ስገቡ አገባባችሁ ራሱ ልክ አልነበረም። እንደ ዘራፊ ሮጣችሁ በር ገንጥላችሁ ነው የገባችሁት። ከዛስ ስትገቡ እኔና ወንድሜን እዚህ ያገኛችሁን እኛ ላይ ብቻ ትኩረት አደረጋችሁ። ውስጥ ማን ይኑር ማን አይኑር የምታውቁት ነገር አልነበረም። እዚህ ጋር ስትጫጫሁ ምን ተፈጠረ ብሎ ነው የወንድሜ ጓደኛ ከውስጥ የወጣው። በቃ ይኸው ነው፣ ሌላ አዲስ ነገር የለውም። ይኸውልሽ አሁን እኔ ባልደረባዬ ታሞ መሳሪያ ተተኩሶበት ሐኪም ቤት ነው ያለው። ምናልባት ደግሞ እዚህ ቦታ ላይ በተፈጠረ ችግር ህይወቱም ሊጠፋ ይችል ነበር። ከዛ በተጨማሪ እኛ ላይም ትልቅ አደጋ ሊፈጠር ይችል ነበር። ይህንን ሁሉ ነገር ታግሼ እያወራሁሽ ያለሁት አንቺንና ወንድምሽን ወይም ደግሞ እዚህ ጋር ያለውን አካል ለማግኘት ሳይሆን ሌላ ትልቅ ወንጀለኛ እንዳለና እሱ ላይ ለመድረስ ጉጉት ስላለን ነው። አሁንም እኔ ምንም አላቅም ማለትን ሳይሆን የምፈልገው እንዴት እዚህ ነገር ላይ ልትገኝ ቻልሽ? ከወንድምሽ ጋር የምትሰሪው ስራ ምንድን ነው? ከዛ በተጨማሪ ይህ ሰው እንዴት እዚህ ቤት ሊደበቅ ቻለ? እዚህ ቤት የተደበቀ ሰው ከሆነ ደግሞ መሳሪያ እንዴት እጁ ላይ ሊገኝ ቻለ? እኔ እኮ ስለምን እያወራ እንደሆነ ራሱ ግራ እየገባኝ ነው። እኔ ምንም ስለምታወራው ነገር እያወቅኩኝ አይደለም። በቃ የወንድሜ ጓደኛ ነው ውስጥ አረፍ ብሎ ነበረ። ስንንጫጫ ሰማ፣ መጣ፣ እንደዚህ ያደረገ ልትጎዱ ነው የመጣችሁ ስለመሰለው። ሲቀጥል ደግሞ ወንጀል የምትሉት ነገር ምንም በቃ የማላውቀው ነገር ነው። የምን ወንጀል እያወራችሁ እንደሆነ ራሱ ግራ ነው እየገባኝ ያለው። እኔ እዚህ ውስጥ ምንም የማውቀው ነገር የለም። እየሰማኝ ከሆነ እየነገርኩ ነው። ምንም የማውቀው ነገር የለም። ስለ ወንድሜ ጓደኛ ሽጉጥ መያዝ፣ ሌላ ስለሚያደርገው ነገር ምንም እኔ የማውቀው ነገር የለም። በቃ እኔ ይሄን ነው ልነግርህ የምችለው። አንተ በጣም ስለተቆጣህና የሆነ እንትን ስላልከኝ አይ እንደዚህ ነው ብዬ ልነግርህ የምችለው ነገር የለም። ምክንያቱም የማውቀው ነገር የለማ። እኔ ወንድሜ እናውቀዋለሁ፣ የወንድሜ ጓደኛ ነው። ከዛ የተለየ ነገር ምንም የለም። አንተ ግን መረጃ አለኝ፣ ወንጀለኛ ናችሁ፣ እንደዚህ ታደርጋላችሁ እያልከን ነው። ስለዛ ነገር ደግሞ እኔ አላውቅም እያልኩ ነው። ይሄ ነው ያለው ነገር በቃ።
እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። ነገሮች ወደ ከፋ ነገር እንዲሄዱ አታድርጊ። ለምንድን ነው ከዚህ በላይ ማንተማመን ከሆነ በጣም ወደ ከፋ ነገር እንዲሄዱ ነው የምታደርጊው። ተግባባን? ያልሰራሁትን ያላረኩትን የሌለ ነገር አለ እንድለን የፈለግከው? እሺ እዚህ ቦታ ላይ የወንድምሽ ጓደኛ ተገኘ። የወንድምሽ ጓደኛ መሳሪያ ይዞ ለዛውም ማን እንደሆንን ምን አይነት ሰዎች እንደሆንን ሳያውቅ ያለንበትን ሁኔታ የህግ አካላቶች አብረውን እንዳሉ እያስረዳ ነው ተኩሶ እስከመሄድ ከደረሰ መቼም ራሱን ለመከላከል ወይ ደግሞ እናንተን ለመጠበቅ ብቻ ይሆናል ብለሽ እንደማታስቢ ተስፋ አለኝ። እኔ እኮ ስለ ወንድሜ ነው ላውቅ የምችለው። ስለ ወንድሜ ጓደኛ ምንም ላውቅ አልችልም። የወንድሜ ጓደኛ ድሮም ይመጣል፣ ድሮም ከወንድሜ ጋር ቤት ይውላሉ፣ ቤት ያርፋል። ሲቀጥል ደግሞ በቃ ሽጉጥ ይዞ እንደሚንቀሳቀስ እኔ አላውቅም። መጣ በቃ ያደረገውን ነገር እኮ ድጋሚ መድገም አይጠበቅብንም አይደለ? እኔ እንደውም አይታኝ ከሆነ እየለመንኩት ነበረ እባክህ እያልኩት አይደለ እንዴ? የሆነ ወንጀል የሰራ ሰው እንደሆነ ማቅ ሰው ብሆን ለምን እተወላለሁ? ያን እንኳን ማሰብ አለብህ አንተ። እኔ ስለ ወንድሜ ነው እንጂ ማውቀው ስለ ወንድሜ ጓደኛ የወንድሜ ጓደኛ ለምን ሽጉጥ ያዘ ተብሎ ነው መጠየቅ አለብኝ ሲጀምር? እኔ እኮ ስለሱ ያን ያክል ማውቀው ነገር የለም። ቢያንስ ወንድሜን እንኳን ብጠይቀው አንድ ነገር ነው። እኔ ስለ ወንድሜ ጓደኛ የወንድሜ ጓደኛ ለምን ሽጉጥ ያዘ ብዬ እንዴት ላውቅ እችላለሁ? ይኸውልሽ ስሚ፣ አንቺና ወንድምሽ ትልቅ ወንጀል ላይ ተሳታፊ እንደነበራችሁ ማስረጃዎች እንዳሉን፣ አስቻለው የተባለው ግለሰብ ደግሞ በአንቺና በወንድምሽ ላይ የተለየ ማስረጃዎች እንደሰጠን እየተናገርኩ ነው ያለሁት። አንቺና ወንድምሽ የምትሰሯቸው ወንጀሎች ደግሞ ሴቶችን አሳልፋችሁ በመስጠት ከዛ በተጨማሪ ደግሞ ሌሎች ወንጀሎችንም እንደምትፈጽሙ በደንብ እናውቃለን። ይህንን ነገር እንዴት ነው የምትሰሩት? እዚህ ቦታ ላይ ተኩሶ የሄደው ግለሰብ ምን አይነት ግንኙነት ነው ያለው? ግልጽ አድርገሽ ንገሪኝ። ይሄንን ስለምን እያወራ እንደሆነ ግን ገብቷል? ስሚኝ አይደለም ስሚኝ፣ አይደለም አትቆጣ። ወይም ደግሞ እኔ ምንም እዚህ ቦታ ላይ የሚመለከተኝ ነገር የለም፣ እኔና ወንድሜ ድንገት ቁጭ ያለን የሚሉ ምክንያቶችን እንድትነግሪኝ አይደለም ፈልገው። ትክክለኛ ወንጀለኛ እንደሆንሽ ማስረጃዎችን ይዘን የመጣ ነው እያለን ነው። ከእናንተ በላይ ያሉትን ሰዎች ለማግኘት ስለሆነ እየሞከርን ያለ ነው። ግልጽ አድርገሽ ትናገሪያለሽ። ያን የማታረጊ ከሆነ ደግሞ ከዚህ በተለየ ሁኔታ ከአንቺ ጋር ልናወራ እንችላለን። እኔ ደግሞ እየነገርኩ ነው። በፊት ግን ግልጽ አድርገሽ ንገሪኝ። እኔ እየነገርኩ ነው፣ አንተ ግን እየሰማኝ አይደለም። ስለምታወራው ወንጀል እኔ ምንም ማውቀው ነገር የለም። ወንድሜም ወንጀለኛ አይደለም። አስቻለው ስላልከው ሰውዬም እኔ የማውቀው ነገር የለም። ደግሞ እኔ እንዴት ሴት ሆኜ ሴት እሸጣለሁ ስታስበው? ምን እያወራ እንደሆነ ግን ገብቶሃል? ለእኔ አይምሮ እንኳን እኮ መጠንቀቅ አለብህ። እኔ ሴት ነኝ አይደል እንዴ? እንዴት ነው ሴት የምሸጠው? ይህን እኮ ማሰብ አለብህ አይደል እንዴ? አንዳንዴ ለሰው አይምሮ መጠንቀቅ አለብህ። ከዚህ በላይ እንደውም እንድታናግረኝም ክብሬንም እንድትነካ አልፈልግም። በቃ ወንጀለኛ ነሽ ካልከኝ ደግሞ በቃ ከሰሰኝ ከፈለግ እንዴ። ማን ልጁ የሌለብኝን ነገር እያመጣ ላይ ላይ ትከምራለህ እንዴ? እኔ ወንጀለኛ በሆን ከአንተ ጋር እንደዚህ ቁጭ ብዬ ማወራ ይመስላል? ቅድም ከእነሱ ጋር እኮ ተያይዤ መጥፋት ትችል ነበረ። ሮጬ ላመልጥ ትችል ነበር አይደል? ወንጀለኛ ብሆን ያማረግ እችላለሁ፣ ግን ወንጀለኛ አይደለሁም እያልኩ ነው። ልሰማኝ ከቻልክ ተያይዘሽ ለማምለጥ ሙከራ አድርገሽ ነበረ። የተያዝሽው ግን ነገሮች ስላልተመቻቹልሽና ማምለጥ ስላልቻልሽ ነው። አሁንም ደግሞ ያመለጡን ሁለቱም ሰዎች መገኘታቸው አይቀርም። ወንድምሽም ይሁን ባልደረባዬ ላይ የተኮሰው ግለሰብ በእጃችን ውስጥ መግባታቸው የማይቀር ነው። ያንን ነገር ከማድረጋችን በፊት ደግሞ አንቺ ጋር ያሉትን እያንዳንዱን መረጃዎች ይዘን ከማን ጋር እንደምትሰሪና ለዚህ ነገር ማን እንደመለመላችሁ ግልጽ አድርገሽ ትነግሪኛለሽ። ያንን የማትነግሪኝ ከሆነ ግን ባልደረባዬ ላይ የደረሰውን ነገር ታውቂያለሽ አይደለ? አንቺ ላይ ከዛ በከፋ መንገድ እንዲደርስ እናደርጋለን። እኔ እንግዲህ አሁን የፈለግከውን ነገር ማለት ትችላለህ። እየነገርኩ ነው፣ አልሰማኸኝም? እንይዛቸዋለን እያልክ አይደለ? በቃ ያዛቸውና ከእነሱ አንደበት ስማ። እሷም ወንጀለኛ ናት፣ እንዲህ እንሰራ ነበር፣ እሷም ታግዘን ነበር የሚሉ ከሆነ ያኔ ያልከውን ነገር ታደርጋለህ። አሁን ግን ንጹሕ ሰው ነኝ ወንጀለኛ አይደለሁም እያልኩ የነገርኩ ነው። ከዚህ በላይ ምንም ብትለፈልፍ ምንም ብትል ምንም ልመልስልህ አልችልም። ያለው ነገር ይሄ ነው። እነሱን ይዛቸዋለሁ ብላ ስትይዛቸው ጠይቃቸው። በቃ እኔ ምንም በማላውቀው ነገር አታስጨንቀኝ። ሴት ናት ብለህ አቅምን እኔ ላይ ልትጠቀም ነው እንዴ? ምንድን ነው የምትጠይቀኝ? አስቻለው ከእናንተ ጋር አብሮ እንደሚሰራ ደጋግሞ ነግሮኛል። ስለዚህ የት ነው ከአስቻለው ጋር ልትገናኙ ቻላችሁት? አስቻለው የወንድሜ ጓደኛ ነው፣ የእኔ ጓደኛ አይደለም እንዴ። አንቺና ወንድምሽ ያላችሁ ግንኙነት ምን ይመስላል? እንዴት እንደዚህ አይነት ወንጀሎች ውስጥ ልገቡ ቻላችሁ? እኔና ወንድሜ እንዴት ነው ምን አይነት ግንኙነት ይኖራችኋል ማለት? ወንድሜ ነው አይደለ? አንተ ከእህት ጋር ምን አይነት ግንኙነት ነው ያለክ? እህት ካለህ እንግዲህ ከእህት ጋር ምን አይነት ግንኙነት እንዳለ ይገባሃል መቼም። ወንጀሎች ግን አብረን ልንሰራ በፍጹም አንችልም። እኔ ከወንድሜ ጋር ስለምን ወንጀል እሰራለሁ? ወንጀልስ እንዴት ላስብ እችላለሁ ልሰራ? በቃ እህትና ወንድም ያላቸው ግንኙነት አለን፣ ወንጀል ግን አንሰራም። አብዛኛውን ጊዜ ወንድምሽ ማሳመን ያልቻላቸውን ግለሰብ ወይ ደግሞ አስቻለው ማሳመን ያልቻላቸውን ግለሰብ በአንቺ በኩል እንደሚሄዱና አንቺ በቻልሽው አቅም ነገሮችን አስተካክለሽ ለእነሱ አሳልፈሽ እንደምትሰጪ ማስረጃዎች አሉ። ብዙ ነገሮችን እየነገርኩሽ ነው። አንቺ ደግሞ ለማመን ፈቃደኛ አይደለሽም። ይሄ ደግሞ የሚያሳየው ምን ያህል በወንጀል የተካንሽ ሰው እንደሆንሽ ነው። እዚህ ቦታ ላይ ረጋ ብለን የምናወራሽ አሁንም ነገሮችን
ስር ሳይሰዱ ለመፍታት ስለምንፈልግ እንጂ ባልደረባዬ ላይ ባደረሳችሁት ነገር እናንተን ከዚህ በላይ መጉዳት እንችል ነበር። የኛ ዋና ሀሳብ ግን ያ ስላልሆነ ነው። እኔ እኮ ምንም የሚያደርኩት ነገር የለም። ባልደረባህ ላይም ቢሆን የተኮሰው የወንድሜ ጓደኛ ነው። እኔ በእነሱ ምክንያት መደብደብ አለብኝ? መሰቀል አለብኝ? ቆይ እኔ እነሱ ባጠፉ ጥፋት እኔ መቀጣት አለብኝ? እንደዛ ብለህ የምታምን ከሆነ ትችላለህ፣ ቅጣኝ። ሲቀጥል ደግሞ የሌለ ነገር ከሌላ ሰው እንትን ብለህ ወይ ደግሞ የሆነ በቃ አመንኩበት ያልከውን ነገር ይዘህ መተህ እኔን ልታሳምነኝ አትሞክር። እኔ ምንም ማምንልህ ነገር የለም፣ ምክንያቱም የሰራሁት ነገር ስለሌለ እየተናገርኩ ምንም አልሰራሁኝም፣ ምንም ያደረኩት ነገር የለም ብዬ እየነገርኩ ነው። ከዚህ በላይ ከኔ አንደበት ሌላ ነገር ሊወጣ አይችልም። አሁንም ቢሆን ይሄን ነው ልምችለው። በቃ እርግጠኛ ነሽ? አዎ እርግጠኛ ነኝ። ለመጨረሻ ጊዜ ልጠይቅሽ፣ ከዚህ በኋላ የምንሄድበት መንገድ የተለየ ይሆናል። ምናልባት ሴት ነሽ ብለን የምናልፍሽ ምንም አይነት ምክንያት ሊኖር አይችልም። ስለዚህ ለመጨረሻ ጊዜ ልጠይቅሽ፣ ከአንቺ ጋር የተባበሩ ግለሰቦች ማን ናቸው? እዚህ ጋርስ ባልደረባይ ላይ እንዲተኩስ የተደረገው ግለሰብ ማን ነው? እንዴት እዚህ ቤት ሊገኝ ቻለ? ትክክለኛውን መልስ ነው የምፈልገው፣ ትክክለኛውን መልስ። እሺ እኔ እኮ ማወራው አልገባህም ነው? ትክክለኛውን መልስ እኮ እኔም ለመጨረሻ ጊዜ ልንገርህ፣ ስለሚሰሩት ነገር አላውቅም። በቃ ሰሚኛለሽ? እኔ ያው ልትነካኝ አትችልም። በመጀመሪያ ደረጃ ራስህን እንትን ብለህ ተቀመጥ። ትክክለኛው መልስ እኔ ምንም አውቀው ነገር የለም ነው በቃ። ደግመሽ እኔ ምንም አውቀው ነገር የለም የምትይ ከሆነ ደግሞ ነገሮች ከዚህ በላይ ወደ ከፋ ነገር እንዲሄዱ አደርጋለሁ። ትክክለኛውን ነገር ተናገሪ። ከማን ጋር ነው ተባብራችሁ እየሰራችሁ ያላችሁት? ለማን ነው እነዚህን ሰዎች የምታቀርቧቸው? ንገሪኝ። እኔ እንግዲህ ከዚህ በላይ ምንም መናገር ትሰሚኛለሽ? እኔ ጮኬ ሰው እንዲሰበሰብ ነው ማድረገው። አትንካኝ፣ በህግ አምላክ አትንካኝ። ባልደረባዬ ላይ ተተኩሷል። ነይ ዝም በለሽ። እያንዳንዱ ነገር ትናገራለሽ። ባልደረባዬ ላይ ተኩሳቸዋል። ከዛ በተጨማሪ ደግሞ እናንተ ቤት ውስጥ የተደበቀ ግለሰብ ነው ባልደረባዬን ያደመው። ያ ማለት ህይወቱንም ሊያጣ ይችል ነበረ። ይህ ከመሆኑ በፊት ደግሞ ነገሮችን ልታስተካክሉና ለእኛ ጥቆማ ልትሰጡን ይገባ ነበር። ይህንን ነገር ደግሞ አላደረጋችሁ። አንቺና ወንድምሽ በመሆን ትልቅ ወንጀሎችን እንደምትሰሩ ካስቻለው ማስረጃዎች አሉን። ያንን አግኝተንም ነው ወደዚህ ቤት የመጣ ነው። ስለዚህ ትክክለኛውን ነገር ማትናገሪ ከሆነ ደግሞ ነገሮች በደንብ ይከፉብሻል እያልኩኝ ያለሁት። ንገሪኝ ትክክለኛው ነገር ምንድነው? ትክክለኛው ነገር ምን ብዬ ልንገር? ቆይ አንተ አሁን የፈለግከው እንዲህ ነው ወንጀል ሰራ ነው እንዲህ ነው ሳይሆን የሰራሽውን እያንዳንዱ አልሰራሁኝም ምንም አይነት ወንጀል። እንዴ ትክክለኛውን ነገር ማትናገሪ ከሆነ ደግሞ ነገሮች በጣም ይብሱብሻል። የሰራሽውን ትክክለኛ ነገር ተናገሪ። አሁን ተናገሪ፣ እየጠበቁሽ ነው። ቆይ አንተ ስላሰራራኸኝ የምታገኘው ነገር አለ? ትክክለኛውን ነገር ንገሪ። ሌላ ነገር አይደለም ፈልገው። ይኸውልሽ ጊዜ ማጥፋት አልፈልግም። እንደናንተ አይነት ወንጀለኛ ላይ ብቻ ሳይሆን ሌላ ስራ አለብን። የግላችን ብዙ ወንጀሎችን እየተከታተልን ያለበት ሁኔታ ስላለ አንቺ ላይ ጊዜ ማጥፋት አልፈልግም። ትክክለኛውን ነገር ንገሪኝ። አሁን እኮ የነገርኩ ነው። እኔ ምንም የማውቀው ነገር የለም። እርግጠኛ ነሽ? እርግጠኛ ነኝ። በቃ አሁን እኔ ምንም ብታደርገኝ ከዚህ መልስ ውጭ አታገኙም ከኔ። ትክክለኛውን ነገር ነግሬሃለሁ። ይኸውልሽ በቃ ነገሮች ጥሩ በማይሆን መንገድ እንዲሄዱ ከማድረግሽ በፊት ንገሪኝ። ወንድምሽም መያዝ አይቀርም። በቃ ያዘውና ጠይቀው። ደግሞ ፊት ለፊት እደፋልሽ። በቃ ያዘውና እስቲ ጠይቀው። እኔ ትክክለኛውን ነገር ማትናገሪ ከሆነ ነገሮች ከዚህ ጩይ በደንብ ባልደረባዬ ላይ ተኩሳችኋል እያልኩሽ ነው። ጩይ በደንብ እኔ ነኝ ቆይ ተኩስ ወንድምሽን አላቅም። ስለምን እንደምታወራ አሳልፈሽ ማሰጭ ከሆነ ደግሞ ነገሮች ወንድሜ እኮ የት እንዳለ አላቅም። ሲያመልጥ አይተዋል አይደለ? ወንድምሽ የምናገኝበትን መንገድ ማታመቻች ከሆነ ነገሮች ይበላሻሉ እያልኩሽ ነው። ወንድሜ ነው ያለው። ሲጀምር ወንድሜ እኔ እኮ አላየሁትም። ተያይዘው ሲያመልጡ አይተሃል አይደለ? ኬስ ነው ወንድሜ ማመጣልህ። ሲቀጥል ደግሞ እኔ የምናገርን ነገር ሳታምን ወንድምሽን ምናምን ትለኝ ከየት እንዳመጣልህ ፈልገህ ነው? አላበዛኸውም? እንዲያውንስ እንዴ አንተ ስላስፈራራና ሴት ስለሆንኩ ጉልበትን እንትን ስላልክ ጭራሽ አላበዛኸውም? እኔም እኮ የሚረዳኝ ወገን አለ። በቃ ገና ለገና ሴት ናት ብለህ እኔ ላይ አቅምን እንትን አትበል እሺ። ቅድም ሮጠው ሲያመልጡ እነሱን ነበር መያዝ የነበረብህ። ወንጀለኛ ናቸው ብለህ ካመንክ እነሱን ነበር መጠየቅ። ምንም በማላውቀው እየመጣልኝ የምትጨቀጭቀኝ። እሺ ስለዚህ ምናልባት ባልደረባዬ እንዲደማ ባደረጋችሁበት ሽጉጥ አንቺ ላይ ጉዳት እንዲደርስ ስናደርግ ትክክለኛውን ነገር ልትናገሪ ትችላለሽ ማለት ነው አይደለ? ብታደርግ ካለው ነገር ውጭ የምመልስልህ መልስ የለም። እየሰማኝ ነው አይደለ? ምንም የማውቀው ነገር ስለሌለ ምንም ብታደርገኝ ምንም ከዚህ ውጭ የምመልስልህ ነገር የለም። ንጹህ ሰው ነኝ። ምንም የማውቀው ወንጀል የለም ብያለሁ። ከዚህ ባለፈ ብትቀጠቅጠኝ ምን ብታደርገኝ ከዚህ ያለፈ ነው አታገኝም። እኔም እንደ ባልደረባ ወይ ተጎድቼ ነገር ሆኜ እቀራለሁ እንጂ ወንጀለኛ እንዳልሆንኩ እየነገርኩ ነው። ያን ደግሞ በምትሄደው መንገድ እኔ ምንም ስራ የለኝም፣ ተማሪ ነኝ። ማንም ያስተዳድራችሁ? እኔ በቃ በትርፍ ሰዓቴ አንዳንድ ነገር አደርጋለሁ፣ እሱም አንዳንድ ነገር ያደርጋል። በዛ ነው የምንኖረው። በትርፍ ሰዓትሽ የምታደርጊው አንዳንድ ነገር ምንድን ነው? ስለ ሰው ህይወት ጣልቃ ገብቶ እንትን ማለት ንገሪኝ። የሰው ህይወት ጣልቃ ገብቶ ሳይሆን ቡና እሰራለሁ ተቀጥሬ።
እሺ ወንድምሽስ በትርፍ ሰዓቱ የሚያደርገው አንዳንድ ነገር ምንድን ነው? ብዙ ስራ ነው እሱ የሚሰራው። ይኸውልሽ ትሰሚኛለሽ፣ ትክክለኛና ግልጽ ነገር ነው የምፈልገው። ሻይ ቡና ትሰሪያለሽ አይደለ? እሱን ግልጽ አድርገሽ ትነግሪኛለሽ። ወንድምሽም ምን እንደሚሰራ ትነግሪኛለሽ። ምንድን ነው? ሻይ ቡና ተቀጥሬ እሰራለሁ ሰው ጋር። እሺ በቃ በትርፍ ሰዓትሽ እኔን የምትሰሪው? አዎ በትርፍ ሰዓቴ ከክላስ መልስ ነው ይሄንን የምሰራው። በጣም ጥሩ። ትምህርትሽን ተከታታያለሽ? ተከታተላለሁ። ወንድምሽ ደግሞ በትርፍ ሰዓቱ የተለያየ ስራ እየሰራ ነው አንቺ የሚያስተዳድረው? አዎ። እሺ እንግዲህ ወንድምሽ እንደዚህ አይነት ስራ እየሰራ ነው የሚያስተዳድርሽ። እያንዳንዱን ነገር ደግሞ ማወቅ ካለብን ወንድምሽን ጠይቀን ለማወቅ እንሞክራለን ማለት ነው። ትችላላችሁ እንግዲህ። ሰሚኛለሽ? አሁን ወንድምሽን የምናገኝበትን መንገድ ራስሽ ትፈጥሪልናለሽ። ወንድምሽ ጋር ትደውይለታለሽ። ከዛ በኋላ ወደዚህ እንዲመጣ ታደርጊዋለሽ። አንቺም ወንድምሽም ምንም አይነት ወንጀል እንደሌለባቸው አይደል እየተናገርሽ ያለሽው? ስለዚህ ወንድምሽ ምንም ወንጀል ከሌለበት፣ አንቺ ምንም ወንጀል ከሌለብሽ ይመጣል። እያንዳንዱን ነገር ግልጽ አድርጎ ይነግረናል። እዚህ ቤት ላይ ያ ተኳሽ ወይም መሳሪያ የያዘው ግለሰብ እንዴት እንደተገኘ፣ ከዛ በተጨማሪ ደግሞ ምን አይነት ስራዎች እንደምትሰሩና አስቻለው እንዴት እናንተን እንዳወቃችሁ ግልጽ አድርጎ የሚነግረን ይሆናል ማለት ነው። ገባሽ? እንዴ አሁን ወንድምሽ ጋር ደውይ ነው እኔ ለምትለኝ፣ ለምንድን ነው ወንድሜ ጋር የምደውለው? ወንድምሽ ራስ በራስ መንገድ አትይዘውም እንዴ? እሱ ትደውያለሽ፣ ከዛ ወደዚህ ቦታ ላይ እንዲመጣ ታደርጊዋለሽ። ያም ከሆነ ግን ወንድምሽንም ሲይዘው አንቺንም ግንባርሽን ማፈንዳልሽ ነው የሚሆነው። ባልደረባዬ ላይ ያደረሳችሁት እያንዳንዱ ነገር ይታይሻል አይደለ? ስለዚህ ከጀርባዬ ያሉ የእኛ ባልደረቦች ወንድማችን በመጎዳቱ በጣም ተከፍተዋል። ያ ማለት አንቺ ላይ እርምጃ ለመውሰድ 2 ጊዜ አያስቡ። ገባሽ? ያ ከመሆኑ በፊት ደግሞ ስልክሽ ይመጣል፣ ወንድምሽ ጋር ትደውይለታለሽ። ንጹህ ከሆነ እኛ ከሱ ምንም አንፈልግም። ያለውን እያንዳንዱ ማስረጃ ብቻ እንዲሰጠን ነው። እኔን ለምንድን ነው የምታስጨንቀኝ? ቆይ ወንድሜ ጋር ባልደውልና አንተ በራስ መንገድ ብትይዘው አይሻልም? ወንድምሽ ጋር ካልደወልኩና እኔ በራሴ መንገድ ከያዝኩት ግን አንቺም ለወንጀለኝነትሽ እዚህ ቤት ውስጥ መሳሪያ የያዘው ግለሰብ በመገኘቱ ከዛ በተጨማሪ ከነሱ ጋር በመተባበርሽ ረጅም ጊዜ እንዲፈረድብሽ አደርጋለሁ። ልጅ ነሽ፣ ብዙ ተስፋ የሚጠብቅሽ ተማሪ ነሽ። ስለዚህ አንቺ ላይ ጉዳት ከመድረሱና ፍርድ ቤት ገብተሽ ረጅም ዓመት እስር ቤት ከመበስበስሽ በፊት ነገሮችን ግልጽ አድርገን መሄድ መቻል አለብን። እሺ እደውልለታለሁ፣ ችግር የለውም። ያው ስልኬ እዛ ጋር ቲቪ ጋር ነው። ስልኳን አቀብሉኝ። የትኛው ነው ስልኩ? ደውዪው ላውድ አድርጊው። ሄሎ ወንድሜ፣ እንዴት ነሽ እህቴ? ደህና ነኝ ወንድሜ። አላመለጥኳቸውም እኔ። ሰማኛለህ? ስማኝ እኔን። ሄሎ ያረከውን እያንዳንዱን ነገር ታውቃለህ አይደለ? ከሰዎች ጋር ተባብረ ባልደረባይ ላይ አስተኩሰህበታል። ከዛ በተጨማሪ ደግሞ ተጎድቶ ሆስፒታል ነው ያለው። እህትህን ግንባሯን ከማፈነዳልና አንተ እዚህ ቦታ ላይ ተገኝተ እያንዳንዱ ማስረጃ ከምትሰጠኝ ምረጥ። እሷ ላይ ምንም የምታውቀው ነገር የለም። ይኸውልሽ አንድ ያለችኝ እህቴ ናት። እሷ ላይ ምንም አይነት ጉዳት እንዳታደርስባት። ሰማኛለህ? ይኸውልህ አንተም ባልደረባይ ላይ ነው እንድትኮስ ያረከው። ከዛ በተጨማሪ ደግሞ ያ እዚህ ቦታ ላይ ተገኝቶ የነበረ ሰው ሊገለንም ይችል ነበረ። አንተ ደግሞ አብረኸው እንዴት ስትሆንና ግደላቸው ስትለው እንደነበር አይተናል። ተባብረ እንደምትሰራ ደግሞ በደንብ ግልጽ ነው። እዚህ ቦታ ላይ መጥተህ ከማን ጋር እንደተባበርክ እኛን ሊያስገድለን የሞከረው ማን እንደሆነና እነዚህ ሰዎች ማን እንደሆኑ ማትናገር ከሆነ እህትህን ግንባሯን አፈነዳልሃለሁ። ተግባባን? ስለዚህ እኔ ጋር ትመጣና እያንዳንዱን ነገር ግልጽ አድርገህ ትነግረኛለህ። ያኔ እህትህን ነፃ አወጣልሃለሁ። እንደዛ ማታረግ ከሆነ ደግሞ እህትህን ግንባሯን አፈነዳልሃለሁ። ተግባባን? ይኸውልህ የሚለኝ አንድ ነገር ብቻ ስማኝ። እሷ ላይ ምንም አይነት ነገር እንዳታደርጉ። እሺ ምንድን ነው? ቆይ እሺ ምን ላድርግልህ? እሷ ምንም እንዳትሆን የምትፈልግ ከሆነ ከአንተ ጋር የሚሰሩ ሰዎች ማን እንደሆኑ እነማን ይህንን ነገር እንድትሰራ እንዳደረጉህና አንተና እህትህ እዚህ ነገር ላይ ያላችሁ ግንኙነት ምን እንደሆነ እዚህ ቤት ላይ መሳሪያ የተኮሰው ግለሰብ እንዴት ሊገኝ እንደቻለና እሱን ማን እንደላከው ጭምር ግልጽ አድርገህ ትነግረኛለህ። ያን የምታረግ ከሆነ ደግሞ በምትኩ እህትህን ነፃ አደርግልሃለሁ። እሺ ቢያንስ እሷ ላይ ምንም አይነት ጥቃት እንዳታደርሱባት። ሰማኛለህ? መነጋገር ባለብን መንገድ ቢያንስ በምን መንገድ ነው ብንነጋገር ልንፈታ የምንችለው? እንድትመጣ ፈልጋለሁ። በመጀመሪያ እዛው እናንተ የተገኛችሁበት ቤት እንድትመጣ ፈልጋለሁ። እዛ ቦታ ላይ ስትመጣ ደግሞ አላውቅም ወይ ደግሞ እኔ እዚህ ነገር ላይ የለውበት የሚሉ መልሶችን ሳይሆን ከጀርባ ማን እንዳለና
ምን አይነት ስራዎችን እየሰራችሁ እንደሆነ ግልጽ አድርገህ እንድትነግረኝ ነው ፈልገው። ገባ? ዋስትና ምንድን ነው? ቢያንስ እዛ ስመጣ አብሮ ያሉ የግብረ አበሮች የሉም አብረውክ? ይኸውልህ ስለሱ አንተ አይመለከትም። ለአንተ የምሰጥ አንድና አንድ ዋስትና እህትን ነፃ ለቅልሃለሁ። የምትወዳት እህት እስከሆነች ድረስ ደግሞ የእሷ ነፃ መሆን ለአንተ ረፍት ይሰጥሃል ብዬ አስባለሁ። ከዛ በተጨማሪ በምትሰጠኝ መረጃ ላይ ተመርኩዤ ምናልባት አንተ ላይ ሊደርስ የሚችለው የፍርድ ሂደት ሊቀንስልህ ይችላል። ከዚህ የተለየ ምንም አይነት ዋስትና አልገባለም። ያን የማታረግ ከሆነ ግን አሁኑኑ መጥተህ የእህትን ሬሳ ትረከበኛለህ። ተግባባን? ይኸውልህ ቢያንስ እስኪ የምንግባባበት ሌላ መፍትሄ ፈልግ። ሌላ መፍትሄ እስኪ ቢያንስ ይኸውልህ ነገሩን ቀለል አድርገው መግባባት የምንችልበት መንገድ በሌላ መንገድ መሄድ እንችላለን እና ቢያንስ እህቴ ላይ ምንም አይነት ጥቃት እንዳታደርስ። ያለችኝ አንድ እህቴ እሷ ናት። እሷ ላይ ምንም እንትን እየሰማኝ ነው? እዚህ ቦታ ላይ እንድትገኝ 30 ደቂቃ ሰጥቻለሁ። በዚህ 30 ደቂቃ ውስጥ ተመልሰ ማትገኝ ከሆነ ደግሞ የእህትህ ህይወት አደጋ ላይ ነው የሚሆነው። ተግባባን? ለእህትህ ህይወት የምትሳሳና ከአንተ ጀርባ ያሉትን ሰዎች አሳልፈ ልትሰጠ የምትፈልግ ከሆነ ብቻ በዚህ 30 ደቂቃ ውስጥ ይህንን ነገር ሁሉ የፈጠራችሁበት ቤት ውስጥ ተመልሰ እንድትገኝ ይፈልጋለሁ። ያን ማታረግ ከሆነ ግን እህትን መልሰ አታገኛትም። ደህና ሁን። ሰምኛለሽ? ወንድምሽ እዚህ ቦታ ላይ የሚገኝ የማይሆን ከሆነ አንቺ ላይ ነገሮች የከፋ እንዲሆኑ ይደረጋል፣ ወይም ደግሞ የሰራችኋቸው እያንዳንዱ ወንጀሎች ለእናንተ የከፉ ይሆናሉ። ተግባባን ወይ? ወንድምሽ መጥቶ እያንዳንዱን ነገር ግልጽ አድርጎ የሚናገር ከሆነና ከጀርባ ያሉትን ሰዎች የሚያወጣ ከሆነ አንቺ እዚህ ነገር ላይ ከሌለሽበት ደግሞ ነገሮችን ለአንቺ በደንብ እናቀልልሻለን። የምር እዚህ ወንጀል ላይ ተሳታፊ እስካልሆንሽ ድረስ አንቺን በሕግ የምንጠይቅበት ምንም አይነት ምክንያት አይኖርም። ነገር ግን እዚህ ቤት ውስጥ መሳሪያ የያዘ ግለሰብ ተገኝቷል። ከዛ በተጨማሪ ደግሞ ብዙ ወንጀሎች እንደምትሰሩ አስቻለውና ከሱ በተጨማሪ ያሉ ሰዎች ለእኛ ማስረጃ ሰጥተውናል። ይህን ሁሉን ነገር ይዘን ደግሞ በቀላሉ ልንለቃችሁ ስለማንችል ነገሮችን በደንብ አሰብ አድርጊ። አንቺም እስከዛ እረፍት የሚያስፈልግሽ ከሆነ እረፍት ልንሰጥሽ እንችላለን። ምንም ይል ወንድሜን ብቻ አንድ ነገር እንዳታረጉት። ምንም የሚያውቀው ነገር የለም እባክህ። እኔም ሆነን ወንድሜ ንጹህ ሰዎች ነን። በቃ ምንም እንዳታረጉን ሁለታችንንም እባክህ። በቃ እሱን ነው መለመንሽ። ወይም ደግሞ ወንድምሽ እዚህ ነገር ላይ እስከሌለበት ድረስ ምንም የማድረግ ፍላጎት የለንም። ነገር ግን በሚያሳዝን ሁኔታ ወንድምሽ እዚህ ነገር ላይ ተሳታፊ እንደሆነ እዚህ ቦታ ላይ ግርግር ሲፈጠር በራሱ አይተናል። ገደላቸው ብዙ ነገር ሲል ነበረ። ስለዚህ ይህንን ነገር እናደርጋለን። አሁን አንቺ ረፍት የሚያስፈልግሽ ከሆነ አንቺ መውጣት ትችላለች። ከዛ በተጨማሪ ግን እንግዲህ ዮኒ ላይ የደረሰበት ጉዳት አለ። ተመልካቾቻችን እዚህ ቦታ ላይ ምን ሊፈጠር እንደነበረ እናንተም በደንብ ያያችሁ ይመስለኛል። በጣም ከባድ ነገር ሊፈጠር ነበረ። ከዛ ከባድ ነገር እንግዲህ በእግዚአብሔር ቸርነት ወጥተናል ማለት ነው። አሁን ወንድሜ ዮኒ በጥሩ ጤንነት ላይ እንደሚገኝ እነሱ ምልክት እየሰጡኝ ነው። ያው ጭረት ነገር ነበር ደረሰበትም የተባለው። ስለዚህ የኛ የካሜራ ሰዎች በደንብ ምልክት እየሰጡኝ ስለሆነ ጣቱ ላይ ነው ጉዳት የደረሰበት እያሉኝ ነው። ጣቱ ላይ ነው የተወሰነ ጭረት ደርሶበት የነበረው። ያው በመሀል እሱን ሊቀበለው ወይም ደግሞ መሳሪያው ሊነጥቀው ሙከራ አድርጎ ስለነበር ነው ጉዳት የደረሰበት። እሱ ጋር ሄጄ የእኛ ሰዎች እንክብካቤ እያደረጉለት ነው። ማቆያችን ነው የሚሆነው ብዬ አስባለሁ። እዛ ቦታ ላይ ሄጄ ከእሱ ጋር የተወሰነ ቆይታ ማድረግ ይሆናል ማለት ነው። ተመልካቾቻችን አብራችሁን እንድትቆዩ በአክብሮት ተጋብዛለሁ። ይህ ገመና ሾው ነው። በታላችሁ ታቀም ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ አብራችሁን እንድትሆኑና የተበደሉ ሰዎችን እንባቸውን አብረን እንድናብስ በዳዮችን፣ ወንጀለኞችን ደግሞ ተባብረን ለሕግ እንድናቀርብ ከጎናችን ሁኑ እያልን በአክብሮት ጠይቃለሁ ማለት ነው። ዮኒ ጌጄ የሚኖረኝን ቆይታ ለእናንተ አሳልፋለሁ። ነይ ተነሽ አንቺ ነይ ውጭ። ሰላም ውድ ተመልካቾቻችን፣ እንግዲህ ዮኒ ጌጄ አንዳንድ ቆይታዎችን እናደርጋለን ባልኩት መሰረት አሁን ወደኛ ማቆያ ተመልሼ መጥቻለሁ ማለት ነው። ከሆስፒታል እንደወጣ የኛ የሕክምና ባለሙያዎች እንዲሁም ደግሞ ባልደረቦቻችን በመሆን ሊዮኒ የተለየ እንክብካቤ ሲያደርጉለት ነበር። እዚሁ ማቆያችን አስቀምጠውት ደግሞ አንዳንድ ነገሮችን ሲያደርጉለት እንደነበረ አይተናል። ከዛ ውጭ ግን ያን ያህል ጉዳት ያው የጥይት ትንሽ የለውም። በእርግጥ ግን ጉዳቱ ካሰብነው በላይ የከፋ አይደለም። ቢያንስ መጠነኛ አይነት ጉዳት እንደደረሰበት ነው እኔም የተረዳሁት። ዮኒም እያለኝ የነበረው እሱን ነው። አጋጣሚ እሱን ሊያድነው በሚሞክርበት ሰዓት ላይ እጁ ላይ ጣቱ ላይ ነበር ጉዳት የደረሰበት እና ለእኛ በጣም አስደንግጦን ነበር በሰዓቱ። ብዙ ደም ፈሰስ ስለነበር በአጋጣሚ ነገር ግን እንደዛ ሳይሆን ቀርቶ ነገሮችን እግዜር አቅሎልን ዮኒ በጥሩ ሁኔታ ላይ ነው የሚገኘው ማለት ነው። ያው ጥሩ ጤንነት ላይ እንዳለ እኔም እያየሁ እየተረዳው ነው። እስቲ ከዮኒ አንደበት ደግሞ ነገሮችን እንዴት እንደዚህ ሊፈጠሩ እንደቻሉ እንዴት እንደሆነ እያንዳንዱ ነገር ግልጽ አድርጎ ይነግራልናል ማለት ነው። ተመልካቾቻችን እንግዲህ ዮኒዬ ተመልካቾቻችን በጣም ደንግጠዋል። የደረሰበት ጉዳት በጣም አስከፊ እንደሆነ ተስፋ አደርጋለሁ። እኛም በሰዓቱ በጣም ደንግጠን ነበር እና እንደው ምንድን ነው የተሰማ? እንዴት ነው የነበረው? ነገር ያው የነበረው ነገር ሳሚ ያው እንግዲህ ሁሉም ነገር ድንገት ነው የሆነው ማለት እኛ አልጠበቅንም። በእርግጥ ተዘናግተናል። የኛም ችግር አለ ማለት
እኛ ያሰብነው እዛች ጋር መግባቱን ብቻ ነው ትኩረት ያደረግነው። ምክንያቱም ያ ወንጀለኛ በዛ ሰዓት ልውውጡ እንዳያመልጥን ብለን ለመግባት ቶሎ እንትን ለማለት ሲደራደሩ ለመያዝ ነበረ ትኩረት አድርገን የገባ ነው። ጓዳ መኝታ ቤት ማን ይኑር ምን ይኑር ምንም ሳናረጋግጥ ሳሎን ብቻ ያሉት ልጆች ስናገኝ ባልደረቦቹ እንደኛም ባልደረቦች ወደ ውጪ እንዲወጡና ውጪ ላይ ያለውን ጓሮ ምናምን ያለውን ነገር ቼክ እንዲያደርጉ እንጂ መኝታ ቤቱን ጭራሽ ነው ሐሳባችን ውስጥ ያልመጣው። በእርግጥ የራሳችን ጥፋት ነው። አዎ በጣም ስህተት ሰርተናል። ትልቅ መዘናጋት ነው እንትን ያልነው። እንግዲህ አንተም ያው ስትመጣ ታስታውሳለህ እንዴት እንደነበረ። ቶሎ ነገሮች በፍጥነት ነው የሆኑትና ብቻ በጣም እንትን ነው ያው ጄሌም ደግሞ የደረሰው ጉዳት አሁን ፈጣሪ ይመስገን ቀለል ያለ ነው ማለት። እኔ ሽጉጡን ለማስጣል ቶሎ እሱ በዞረበት ፍጥነት ሽጉጡን ለማስጣል እኔ ሽጉጡን ነው ወደ ላይ ያስኩትና አፈሙዙን አካባቢ ስለነበረ ያስኩትኝ ጥይቱ በሚተኮስበት ሰዓት አውራጣቴን ነው ጨርፎት እንግዲህ እንትን ያለው እና ይሄ ጄሌም የመቃጠል እንትን አለ። ያው ሽጉጡን አፈሙዙን ስለያስኩትኝ እዚህ መዳፊያ አካባቢ ምናምን እንደ መቃጠል ሆኗል። አውራጣቴ ላይ ከፍተኛ ጉዳት ነው በእርግጥ የደረሰው። ግን አሁን እንትን ብለዋታል፣ ሰፍተዋታል ምናምን አሪፍ ሆኗል። አሁን እግዚአብሔር ይመስገን እንግዲህ ጥሩ ላይ ነኝ ያለሁት። በዋነኝነት አውራጣቴ ላይ ነው እንግዲህ ትንሽ ጉዳቱ ያለው እንጂ ይሄ መዳፌ ላይ ያለው መቃጠል ምናምን ያን ያህል አይደለም። እሱ ትንሽ ነው ከላይ ብቻ ስለሆነ እሱ በቀላል እንትን የሚል ነው። ያም እንግዲህ በቅርብ ጊዜ ውስጥ የተሻለ ለውጥ እንደሚያይ እና አሪፍ እንደሚሆን እንግዲህ ዶክተሮቹም ነግረውኛል። በጣም ትልቅ ስህተት ነው የሰራ ነው። ባልጠበቅነው ሁኔታ እንደዚህ አይነት ጉድ ተሰርተን አናውቅም። እንግዲህ አጋጣሚው በጣም የሚገርም ነው። እንግዲህ እኔም ወደ ቤት አልሄድኩም። እንግዲህ ያው ከእንትን መልስ ነው ቀጥታ ያው እዚህ የመጣሁትኝና እናንተም አሁን እዚሁ ማቆያችን ያገኘኸኝና እዛ ምን እንደተፈጠረ በዛ ሰዓት በጣም ደንግጬ ስለነበረ ራሴንም ስቼ ነበረ። ምክንያቱም ድንጋጤውም የተኮሰው ህመም ስለሆነ የተሰማኝ የቱ ጋር ህመም እንደሆነ በሰዓቱ እንትን አላልኩምና ደንግጬ ወድቄ ነበረ። ምን እንደተፈጠረውላ እኔ የማስታውሰው ነገር የለምና እንዴት ነው የሆነውን ነገር ከአሁን ለኔ እየነገሩኝ እንዳመለጡና እንትን ሴቷን ብቻ እንደያዛችኋት እየነገራችሁኝ ነበርና እስቲ ሳሚ የተፈጠረውን ነገር ከባድ ነገር ነው። እስቲ እንግዲህ በጣም ከባድ ነገር ነው። ተመልካቾቻችን በሰዓቱን ያልነበርኩም አጋጣሚ ያው የኛም ጉዳይ ተርታ ላይ የተወሰነ እየተከታተለ እንደነበረ እናንተም ታውቃላችሁና በቻልነው አቅም እዛ ቦታ ላይ ያለውን ነገር የጠንቋዩን ጉዳይ አንዳንድ ነገሮችን ለማጣራት ብዙ እየሞከርን ነበር። እጃችን ላይ የገቡትንም ሰዎች በቻልነው አቅም ነገሮችን እንዳያወጡ እንዲያስተካክሉ እየጣርን ስለነበረ በዛም ትንሽ ተዘናግተን ነበረ። አርፍጄበት ነበር የመጣሁት ዮኒ ላይም ስገባ ግን ሁልጊዜም እንደምናደርገው ባልደረቦቻችን እያንዳንዱን ነገር ይቃኛሉ፣ እያንዳንዱን ነገር ያስተካክላሉና እንደዛ ነበር መስሎ የተሰማኝ ከከለቶችም አብረው ስለሚኖረው። ከገባን በኋላ ቀጥታ ነው ለእናንተ ለማሳየት እያንዳንዱን ነገር ቁጭ ብለን ንግግሮቻችንን የጀመርነውና በዛ መሀል ነው እንግዲህ መኝታ ቤት አለ የተባለው ግለሰብ ወጥቶ በመሳሪያ እኛ ላይ ጥቃት ለማድረግ የሞከረው። ይሄ እንግዲህ ትልቅ መዘናጋት ነው። እያንዳንዱን ባልደረቦቻችንን ማጋ ክፍተት እንዳለ ቁጭ አድርገን ምናወራቸው ነው የሚሆነው። ምክንያቱም እንደዚህ አይነት ነገሮች ሲሆኑ ከካሜራ ጀርባ ያሉ ሰዎች ሁልጊዜም እኛን በደንብ እንደሚያግዙን፣ እኛ ግን ፊት ላይ ስለምንገኝ አብዛኛውን ጊዜ ተመዝጋኞች እኛ እንደሆንን ከዚህ በፊትም ነግረናቸዋል እና የአንበሳውን ድርሻ የሚወስዱልንም እነሱ ናቸው። ብዙ ተመዝጋኝ ናቸው። በእንደዚህ አይነት መልኩ ደግሞ ስህተቶችም ሲፈጠሩ ተወቃሽ እነሱ ነው የሚሆኑት። ምክንያቱም ከጀርባ ያለውን እያንዳንዱ ስራ የሚሰሩልን እነሱ ስለሆኑ ዛሬ ትልቅ መዘናጋት ተፈጥሯል። ሌላ ጊዜ እኮ ቀድሞ ቤቱን ያጣሩ ነበረ ገብቶ እንትን ይላሉ። በእርግጥ ያው ሙሉ ለሙሉ እነሱ ላይ ጥፋቱን ማድረጋችን አይደለም። በእርግጥ ያው የራሳችንም ችግር አለበት። ሁሉን ቤቱን አጣሩ ማለት ነበረብን። በእርግጥ እነሱም ሌላ ጊዜ አጣርተው ምናምን ስለሚጠብቁን በዛ ምክንያት ነው እንግዲህ የተዘናጋ ነው። እነሱም አንዱ አጣርቷል፣ አንዱ ቼክ አድርጓል ብለው ተዘናግተው ነውና እንግዲህ ያው ስንገባ የነበረችዋን ያችን ሞመንት እዛ ጋ ያለችዋን ግርግር ብቻ ነው ያየነውና አረጋግተን ውጪ ላይ በቃ ያለውን ነገር እንዲቆጣጠሩና ቁጭ ብለን እንድናወራ ነው ቀጥታ የሆነውና መኝታ ቤት ማንም ነው ያላሰበው፣ ማንም አላየውም። ከዛ ግን ወጥቶ ልጁ ጉዳት እንዳደረሰብንና እንግዲህ እንዳመለጡ ነው እንግዲህ የነገርከኝ። በሰዓቱ እኔም ደንግጬ ስለነበረ ራሴን ስቼ ወድቄ ነበረ። ያን ያህል ከባድ ሆኖ ሳይሆን ያስደነግጣል። ጥይት ነው። ሰውነቴ ላይ ህመም ሲሰማኝ የቱ ጋር እንደተመታው ራሱ መጀመሪያ አላስተዋልኩም እና ህመም መሆኑን እንጂ የቱ ጋር ይተኮስ የቱ ጋር እንትን ይበል አላወቅኩም ነበርና እጄ ላይ ደም ሲፈስ እንደውም
አሪፍ ነው ማለት የተሻለ መቼም ጉዳት የተሻለ የሚባል የለውም፣ ግን ሌላ ቦታ አለመሆኑ ፈጣሪ ይመስገን። እንግዲህ ፈጣሪ ሲጠብቀን ነው በዚህ ራሱ ማለፉ። ፈጣሪ እናመሰግናለን በእውነት በጣም ከዚህም በላይ ይሆን ነበረ፣ የከፋ ነገር ይሆን ነበረ። አጋጣሚ እንግዲህ አስበው እዛ ብዙ ሰው ነው የነበረው ያ ግርግር ላይ ወደ አንዱ ተተኩሶ ቢሆን ኖሮ የአንድ ሰው ህይወት እጃችን ላይ አተን ቢሆን ኖሮ ለእኛም ከባድ ነገር ነበር እና በዚህ ማለፉ ፈጣሪን አመሰግናለሁ። እንግዲህ ውድ ተመልካቾቻችን እናንተም እንግዲህ ያው የተፈጠረውን ነገር አይታችሁታል። አስቻለው ብዙ ነገር ነበር የነገረኝ። አስቻለው ብዙ ነገር ነግሮኝ እሱን ለማጣራት ነበር እንግዲህ ወደዚህ የመጣሁት። ምን የተፈጠረ ነገር አለ? አንድ ባለ ሀብት ከነሱ አሁን ከገባንባቸው ቤት ሴቶችን እንደሚረከብና እሱ ለተለያዩ ባለሀብቶችን እንደሚሰጥ እንዲሁም ድንግል የሆኑ ሴቶችን እያመጣ ለተለያዩ ባለሀብቶች እንደሚሸጥ ነው እንግዲህ ሰምቼ እነሱ እንደሚያቀርቡለት ስላወቅኩኝ ቶሎ ወደዚህ የመጣሁትና አስቻለው ያኔ ካሜራ ላይ ሊያወራ አልቻለም ነበረ። ግን የተወሰኑ ማቆያ ላይ እኛ ድብደቦች ምናምን አድርገን የተወሰኑ ነገሮችን አምኗል እና ያው እሱንም ካሜራ ላይ ልናቀርብ ያልቻልነው ትንሽ ልጁ ባህሪው በጣም አስቸጋሪ ነው፣ ሱሰኛም ስለነበረ ነገሮችን እሱን ለማወጣጣት ትንሽ ከባድ ሆኖ ነበር። ያው ኃይል መጠቀም ስለነበረብን ያንን ደግሞ ካሜራ ላይ ማስገባት ስላልነበረብን ነው እሱን ከካሜራ ውጪ ቆይታ ያደረግነው እና የተወሰኑ በጣም አሪፍ የሚባሉ መረጃዎችን ነግሮኛል። እንዳሰብነውም ደግሞ ሰዎቹን አግኝተናቸው ነበር። በእርግጥ ግን ያው እኛ መዘናጋት ተፈጠረና እንግዲህ ነገሮች ባላሰብናቸው ሁኔታ ሄዱ። ያው አሁን እንግዲህ ፈጣሪ ይመስገን ጥሩ ሁኔታ ላይ ነው ያለሁት። ይሄ ቀላል ነገር ነው፣ በዚህ ማለፉ ፈጣሪን አመሰግናለሁ። ስለዚህ ሳሚ ልጅቷ አንተ እጅ እንደምትገኝና አሁን እንግዲህ ከካሜራ ጀርባ እየነገርከኝ ነበረ በስልክ ልውውጥ እንዳደረጋችሁ ከልጁ ጋር። እንግዲህ እንዳለው ልጅቷም እኛ ጋር ነበር የነበረችው። በአጋጣሚ እዛው የያዝናት እሷን ነበረ። እነሱን ለማምለጥ ጥረት አድርገው ነበረ። ከካሜራ ጀርባ ያሉም ሰዎች የተወሰነ ከኛ ጋር አግዘውን እሷ እዚሁ እንድትቀርና እንዳታመልጥ አድርገናታል። ከዛ ውጭ ግን ከእሷ ጋር ባደረግነው ቆይታ ተመልካቾቻችን እናንተም እንዳያችሁት አብዛኛውን ወንጀል ላይ ተሳታፊ አይደለውም የሚል ሀሳብ ነው ያላት። ነች አይደለች የሚለውን እንግዲህ እዚሁ ብቻ ሳይሆን በተለያየ መንገድ አጣርተን ነገሮችን ለማስተካከል እንሞክራለን። ነገር ግን እኔ አስቻለው ብዙ የሰጠኝ መረጃዎች አሉ ሳሚ፣ በእርግጥ ለአንተም ያላሳየው እንትኖች አሉ። አሁን ስልኬ ላይ እንደውም እዛ ጋ ነው ስልኬ ላይ ብዙ መረጃዎች አሉ። ምክንያቱም ልጅቷ ደግሞ አንድ የተነገረ ብዙ መረጃ ነው አጣርቼ የሄድኩትኝ እዛ ቤት። ዝም ብዬ አልሄድኩም። በነገራችን ላይ ተመልካቾቻችን ነገሩን እርግጠኛ ሆኜበት ነው የሄድኩትኝ። እንትን ያው ከአንተም ጋር ለመገናኘት ሰሞኑን ትንሽ ቢዚ መሆን ስለነበረ ለዛ ነው እንግዲህ ያው እዛ ጠንቋዩንም ልንይዝ ስንሄድ ያወራነውን ነገር ታስታውሳለህ እንግዲህ። ስለዚህ ጫፍጫፉን ነግሬህ ነበረ። ይሄ ነገር አስቻለው የሰጠኝ መረጃ ምንድን ነው ልጅቷ ትምህርት ቤት አካባቢ ያሉ ሴቶችንም እንደምታሳምንና ትምህርት ቤት ያሉ ሴቶችን እየመለመለች ለዚህ ለተባለው ባለሀብት እንደምታቀርብ ሙሉ መረጃው አለኝ። የተረጋገጠ መረጃ ነው ያለኝ። ስልኬ ላይም ደግሞ አንዳንድ ሴቶችን ወደ ሆቴል ይዛ ስትገባ ምናምን የሚያሳይ የተለያዩ ፎቶዎች አሉና ልጅቷ የዋሸችህ ነበር ሳሚዬ። ያው በሰዓቱን ያልነበርኩም ብኖር መረጃውን አሳያት ነበር። ለአንተም አልነገርኩም እና ለዛ ነው አንተም እንትን ያላልከው። እንደዚህ አይነት መረጃዎች አሉኝ። ልጅቷ ራሱ አንድ እዚህ ነገር ላይ ተሳታፊ ነች እና እሷም ወንጀለኛ ነች። በነገራችን ላይ ምንም አላቅም ብላ ብትክድም ወንጀለኛ ነች። ምክንያቱም ከትምህርት ቤት አካባቢ ዩኒቨርሲቲ ነው የምትማረው፣ የግል ዩኒቨርሲቲ ነው የምትማረው እና እዛ አካባቢ ላይ ሴቶችን እየመለመለች ምናምን ለዛ ለተባለው ሰውዬ እንግዲህ ሴቶችን የወሲብ ንግድ ላይ እንዲሰማሩ ታደርጋለች እና ይሄ በራሱ ትልቅ ወንጀል ነው። ልጅቷን ለመክሰስ ከበቂ በላይ ማስረጃ አለን እሷን ለመክሰስ። ስለዚህ ወንድሟ እንግዲህ አሁን ምንም እንዳልተፈጠረ አስመስለን እሷን ለማዳን እንግዲህ ብቸኛ እህቱ ስለሆነች እሷን ለማዳን የሚመጣ ከሆነ እንግዲህ የኛ ባልደረቦችም አሁን ጨምረናል ሰዎችንም የህግ አካላትም እንግዲህ ያሉ። እኔ ራሷን መታገስ አልፈልግምና ሳሚዬ ወደዛው ሄጄ ልጅቷን እኔ ራሴ ባዋራት ቅድሚያ ልጁንም ከመምጣቱ በፊት እኔ ራሴ ባዋራት ሁላ ደስ ይለኛል ሳሚዬ። ችግር የለውም እንግዲህ ያው ዮኒ ደህና ከሆንክ ብዙ ጊዜ በስራችን ላይ ብዙ አይነት ፈተናዎች ይገጥሙናል፣ ብዙ አይነት ችግሮች ይገጥሙናል እና እነዛን ችግሮች ተጋፍጠን ነው ታሙን እንግዲህ አይታችኋል። አንገቱ ላይ በጣም ከባድ ጉዳት ደርሶበት ነገር ግን ከነ ጉዳቱ ነበረ ስራዎችን ሲሰራ የነበረው እና እኔም በተመሳሳይ ደግሞ እንደዚህ አይነት ነገሮችን ከማድረግ ወደኋላ አይልም። በቻልነው አቅም ለእናንተ
ወንጀለኞችን እያሳየን ከዛ ውጪ ደግሞ የተበደሉ ሰዎችን እንባ እያበሰን መቀጠል መቻል ስላለብን ትንሽ ቁስል በነካን ቁጥር ትንሽ በታመምን ቁጥር ወይ ደግሞ የሆነ አይነት ሁኔታ ላይ በሆነን ቁጥር መሸሽ መቻል ስለሌለብን ያንን ደግሞ ለማስተማር የምንፈልገው ዮኒም እያሳየን ያለውን እንደዚህ አይነቱን ብርታት ነው እና እንዳልነው እንግዲህ ከካሜራ ጀርባ ያሉ ሰዎችን መሳሳታቸውን እያንዳንዱን ቁጭ ብለን ለማየት እንሞክራለን፣ እንዴት ሊሳሳቶች አሉ የሚለውን። ከዛ ውጭ ግን አሁን ዮኒም የነገረኝ ነገር አለ ልጅቷ ጋር ትልቅ ወንጀል ትልቅ ክፍተት እንዳለ እሱን ከልጅቷ ጋር እዛው ቆይታ የምናደርግ ይሆናል። እኔ ራሴ ማዋራት ፈልጋለሁ። ችግር የለውም። እዚህ ሁሉ ነገር የዳረጉኝ እነሱ ናቸውና ችግር የለውም። እሱን እያንዳንዱ ነገር አንተም ታወራታለህ፣ እኛም ደግሞ በቻልነው አቅም ነገሮችን ለማውራት ለማወጣጣት ልጁም ሲመጣ እንሞክራለን ማለት ነው። ዮኒም አሁን እንግዲህ በእግዚአብሔር ፈቃድ ጤንነቱ ጥሩ ስለሆነ ነገሮችን በደንብ ይዞ መከታተል ይችላል። ከእነሱ ጋር በደንብ ማውራት ስለሚችል እኔም በቻልኩት አቅም የጠንቋያን ጉዳይ ለማየት ለማገዝ እሞክራለሁ ማለት ነው። አንዳንድ ቦታዎች ላይ ደግሞ ከዮኒ ጋር እንተጋገዛለን ማለት ነው። ተመልካቾቻችን እንግዲህ ከልጅቷ ጋር የሚኖረን ቆይታ ይኖራል ዮኒዬ። ስለዚህ ከእሷ ጋር የሚኖረን ቆይታ ደግሞ ለእናንተ የምንጋብዛችሁ ይሆናል። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ ተመልሻለሁ ማለት ነው። እዚሁ ቤት ያደረጋችሁኝ ነገር መቼም አይተሽዋል አይደል? እንዴት እንደሆነ ለዚህ ነገር እያንዳንዱ አንቺ ተጠያቂ ነሽ። እኔ እኮ አይደለሁም እንደዚህ ያደረግኩ። ያው ነው አንቺም ሆንሽ ወንድምሽ አንድ ናችሁ። ይህንን ነገር መጀመሪያውኑም እናንተ ወንጀለኞች ናችሁ። አቅዳችሁበት ሆነ ብላችሁ ተዘጋጅታችሁ ስጠብቁ የነበረ ነገር እንደሆነ እናውቃለን። ማለት እናንተ እንደምትመጡ አውቀን ሽጉጥ ይዘን እየጠበቅናችሁ ነበር ነው? ወንጀል እንደምትሰሩ ስለምታውቁ መሳሪያ እጃችሁ ላይ አድርጋችሁ ተዘጋጅታችሁ እየጠበቃችሁ ነበር። እኛ መምጣታችንን ባታውቁ ግን ወንጀል ለመስራት የተዘጋጃችሁ ሰዎች ናችሁ። እኛ ምንም የምንሰራው ወንጀል የለም። ይኸውልሽ ምንም ነገር አትደብቂ። ወንድሜ ሳሚን ብዙ ነገር እንዳልሽው እንደደበቅሽውና ብዙ ነገር ስትክጂ እንደነበረ ነግሮኛል። እያንዳንዱን ነገር ነግሮኛል። ስለዚህ አሁን ከኔ ምንም የምትክጅበት የምታመልጭበት ሁኔታ የለም። እሺ እኔ አሁንም ቢሆን እኮ ምንም የምክዳው ነገር የለም። ለጓደኛህ ለወንድምህ የነገርኩትን ነገር ነው ለአንተ መልሼ የምነግርህ። እሺ ንገሪኝ፣ ምንድን ነው አንቺ ስራሽ? እኮ ያላረኩትን ነገር አረግሽ እያላችሁ አጨቅጭቁኝ። እኔ ምንም ያረኩት ነገር የለም። ምንም አውቀው ነገር የለም። ያረኩት ነገር በማስረጃ አለኝ እጄ ላይ። የምትሰሪውን ስራ እያንዳንዱን ነገር አውቃለሁ። ያለ ምክንያት ወደዚህ ቤት አልመጣሁም። እሺ እኮ ካወክ ንገረኝ። ምንድን ነው? እኔ እንግዲህ ብያለሁ፣ ተቀጥሬ ነው የምሰራው፣ በትርፍ ሰዓቴ እማራለሁ ብያለሁ። ከዛ ውጪ የምትሰሪው ስራ አለ ካልከኝ እኔ አላውቅም። እንግዲህ እኔ ራሴ ከምሰራው ስራ ውጪ ከሴቶች ጋር የተያያዘ ምንም የምትሰሪው ስራ የለም? ምንም ከሴቶች ጋር ምን ያገናኘኛል? እኔ ለምሮ ብዙ ጊዜ ከሴቶች ጋር የምትታየው ማለት እኔ ሴት ነኝ። እንግዲህ ጓደኞቼ ሴቶች ሊሆኑ ይችላሉ፣ ምናልባት ትምህርት ቤት ሲሄድ ምናምን። ከዛ ባለፈ ግን የተለየ ነገር ከሴቶች ጋር ምንም ነገር ኖረኝ አያውቅም፣ አይኖረኝም ወደፊትም አይደል? እሺ እናያለን። ምንም ችግር የለም። ለሱ ደግሞ እያንዳንዱ ነገር ማስረጃ አለኝ። በዚህ ልክ እንደዚህ መካድ መሸምጠጥ የለብሽም። ሴቶችን ከትምህርት ቤት እየመለመልሽ ለባለ ሀብቶች እንደምትሰጪና ከባለ ሀብቶች ጋር ሌላ የተለየ ነገር እንዳደርጉ እንደምታደርጊ፣ በዛ መሀል ደግሞ አንቺ የተለየ ገንዘብ እንደምታገኝ ሙሉ መረጃው አለኝ። እሺ ማን? እኔ ነኝ እንደዛ ማደርገው? ይኸውልሽ አፍሽን ዝጊ። ሌላ ነገር እንዲፈጠር አታድርጊ እኮ። እኔ ነኝ እንደዛ ማደርገው? እራስሽ ነሽ። እንዴት? እኔ ማሰብ አልችልም? እንዴት ነው እህቴን አምጥቼ ለባለ ሀብት የምሸጠው? ይሄን ያክል እኮ ለገንዘብ ነው የምሸጠው አይደለም። አንተ ይሰው እኔ እያንዳንዱ ነገር ማስረጃ አለኝ። እሺ የምን ማስረጃ ነው ያለ? የሌለ ነገር እያወራ እኮ ነው። ክብሬን እየነካ ነው። ከማን ጋር እንደምትሰሪ ምን አይነት ስራዎችን እንደምትሰሪ በደንብ አውቃለሁ። እኔ ምንም ሰራው አስቻለው ሁሉንም ነገር ነግሮኛል። እያንዳንዱን ነገር በዝርዝር ነግሮኛል። እሺ እኔ ወደዚህ ቤት ስመጣ መጀመሪያውንም አስቻለው ጠቁሞኝ ነው የመጣሁት። የጠቆመኝም ደግሞ እያንዳንዱን ድርጊቶች አንቺና ወንድምሽ እንደምትፈጽሙ፣ ወንድምሽ ከባለ ሀብቶች ጋር ግንኙነት እንዳለውና የተለያዩ ሴቶችን ከገጠርም ከክፍለ ሀገርም የሚመጡለትን ሴቶች ለባለ ሀብት እንደሚያቀርብና አንቺ ደግሞ ትምህርት ቤት አካባቢ ያሉትን ሴቶች እያሳመንሽ እዚህ የወሲብ ንግድ ውስጥ እንደምታሰማሯቸው ሙሉ መረጃው አለኝ። ኧረ ተው ግን ተው፣ ዝም በይ አትዋሽ። አይደለም እንዴት እንደዚህ አይነት ነገር ታደርጋለች ብለህ ታስባለህ? ምንም ችግር የለም። እሺ እኔ ማስረጃ አለኝ። ከካሜራ ጀርባ ስልክ አቀብሉኝ። እንዴት ሰው እንትን እንደዚህ መንካት ይቻላል? እኔ ማንንም እሱን ማሳይሽ ይሆናል። እያንዳንዱ ነገር ማሳይሽ ይሆናል። ዝም በይ። ይኸውልሽ እዚህ ጋር የሚታዩት ፎቶዎች፣ ይኸውልሽ ይሄ ሆቴል ላይ አንድ ሴት ይዘሽ ስትደራደር የሚያሳይ ነው። እንግዲህ ይሄ ምን ልትሰሪ ነው እዚህ ሆቴል ውስጥ የተገኘሽው? ከእንደዚህ አይነት ባለሀብት ጋር እቺ የተቀመጠችዋ ሴትም እንግዲህ ምን እያደረጋችሁ ነው? ሻይ ቡና ማለት አንችልም ከሰው ጋር? ይኸውልሽ እኔ ልጅቷን አመጣታለሁ ካስፈለገ እኮ ሻይ ቡና እያልን ነበረ። በቃ አዲስ ነገር የለውም እኮ። ማንኛውም ሰው ቁጭ ብሎ ሻይ ቡና የሚልበት መንገድ ነው። ማንኛውም ሰው ቁጭ ብሎ ሻይ ቡና ይላል አይደለ? እሺ እኛ ስናደርግ ነው እንደ አዲስ ነገር የሚሆንበት። ችግር የለም። ሌሎችን ፎቶዎች አሳይሻለሁ። እንዲሁም ደግሞ ይሄ ደግሞ ወደ ሆቴል ሴቶችን ይዘሻቸው ስትሄጂ፣ ይሄ ማለት እንግዲህ ለወንዶቹ ልታስረክቢ ይዘሽ ስትሄጂ ማለት ነው። አሁን ይሄንንም እንግዲህ ልንዝናና እየሄድን ነው በይ።
እኔ ማይመስል ነገር አታወራ። ይሄ የተቀነባበረ ነገር ይዘህ መተህ ደግሞ ዝም ብለህ እንትን አትበል። እኔ ላይ የተቀነባበረ ነገር ለአንቺ ነው አይደል? ይሄ የተቀነባበረ ነገር የሆነው አዎ የተቀነባበረ ሙሉ መረጃ አለኝ እኔ። አንቺን ባለኝ መረጃ ብቻ ከበቂ በላይ ማስረጃ አድርጌ አንቺን ማሳሰር እችላለሁ። እሺ እንዲሁም ደግሞ የድምጽ ቅጂዎች አሉ። እነሱን ያው ለአንቺ በማሰማት ጊዜ መፍጀት አልፈልግም። ሰሚያለሽ? እኔ እንዲሆንኩት እነዛ ንጹሃን ሴቶችን አድናለሁ ብዬ ነው። እሺ ለእያንዳንዷ ነገር ደግሞ ዋጋ ምትከፍ ይሆናል። እድሜ ልክሽን እስር ቤት ትበሰብሻለሽ። እኔ ምን አድርጊ ነው የምትለኝ? ካስፈለገ ደግሞ እዚሁ ግንባርሽን ብዬ መድፋት እችላለሁ። ለምን ምን አረኩኝና ነው ግንባሬን ብለህ የምትደፋኝ እንዴ? ከሰው ጋር ፎቶ አትነሺ ነው? ሴት ጓደኞች አይኖሩሽ ነው? ድምጽ ቅጆቹንም ላሰማሽ እንዴ? አሰማኝ፣ የፈለግከውን ነገር ማለት ላሰማሽ። ስልክ ልውውጥ ታደርጊ ከማን ጋር እንደምታወሪ? እኔ ከሰው ጋር ስልክ ማውራት አልችልም። በገዛ ስልኬ አይደለማ። እዚህ ጋር እኮ ስልክ ማውራት አትችይም፣ ከሰው ጋር ፎቶ መነሳት አትችይም እያልከኝ ነው። ያወራሽውን እኮ እያንዳንዱን ነገር እኮ ሰምቼዋለሁ። ምን የተለየ ነገር ስታወሪ የነበረው እኮ ሴቶቹን አሳልፈሽ ስትሰጪ ስለ ገንዘብ ነው ስትደራደር የነበረው። ስንት እንደሚከፈልሽ ስንት እንደሚሆን ነው አይደል ስታወሪ የነበረው። አሁን እዚህ ጋር ደርሶ ጻድቅ ለመምሰል አትሞክሪ እሺ። የማይሆን ነገር ውስጥ መግባት የለብንም። አሁን የታወቀው ታውቋል። ከዚህ በኋላ ያንዳንዱን ነገር አምነሽ መቀጠል መቻል አለብሽ። አለበለዚያ ወንጀሎችሽ ወንጀል እየደረቡ ነው የሚሄዱት። ወንጀል ላይ ወንጀል እየጨመርሽ ራስሽን የከፋ ነገር ውስጥ አትክተችሽ። እኔ እንግዲህ ሌላ ነገር እንዲሆን አታደርጊ። እኔ አንቺ ሴት ነሽ፣ በዱላ ሌላ ነገር መወጣጣት አልፈልግም እንጂ እየቀጠቀጥኩኝ እያንዳንዱን ነገር እንድትናገሪ ማድረግ እችላለሁ። ተግባባን? እዚህ ነገር ላይ ወልሽ ማመን መቻል አለብሽ። ካልሆነ ከባድ ነገር ነው የሚፈጠረው እኮ። እየነገርኩ ነው፣ ስላሳየኸኝም ነገር እየመሰከርኩልህ ነው አይደል እንዴ? ምን አድርጊ ነው እያልከኝ አለ? የማይሆን ነገር እንዲሆን አትገፋፊኝ። እሺ ምን አድርጊ እያልከኝ ነው? ይኸውልሽ እኔ ተረጋግቼ ላውራሽ እየሞከርኩ ነው። ጉዳቴን ዋጥ አድርጌ ችዬ ተረጋግቼ ላውራሽ እየሞከርኩ ነው። እኔም እኮ በትክክል እንደውም በቃ እንደዚህ ስለሆንክ በትህትና ላናገር እየሞከርኩኝ ነው። አንተ ግን የምትለኝ ነገር እየገባኝ አይደለም። አሁን ምን አድርጊ ነው እያልከኝ አለ? ከአንቺ ጋር ሌላ ነገር ግብግብ ውስጥ መግባት አልፈልግም። አሁን ህመም ላይ ነኝ። ሌላ አይነት ጭቅጭቅ ውስጥ፣ ሌላ አይነት ንዴት ውስጥ አትተችኝ። ብዙ ነገር በእናንተ ምክንያት ብዙ ነገር ሆኛለሁ። እሺ ብትናገር አይሻልሽም እኮ? ምን ልናገር? በቃ እኮ የምትጠይቀኝ ነገር ጠይቀኝ። ከዛ የተለየ ነገር ግን ምንም ልነግርህ አልችልም። ምንም እያመንሽ አይደለም። ከአንቺ ጋር ነው ግንባርሽን ነው የምልሽ። አይደለማ ምን ልታረግ ግንባርሽን እልሽ ነው ግንባሬን የምትለኝ? አይደለማ። እሺ ቆይ ምን ልታረግ ነው? እኔ ምንም እኮ ማድረገው ነገር የለም። በእናንተ ቁጭ በይ። እሺ በእናንተ ምክንያት ነው እንደዚህ ሆንኩት። እሺ ግንባርሽን ብዬ ሌላ ነገር እንዲፈጠር ማትፈልጊ ከሆነ እያንዳንዱን ነገር ተናገሪ። እደፋሻለሁ እዚሁ። ትናገሪያታለሽ። ምንም አውቀው ነገር የለም አትበይ። ትናገሪያታለሽ። ማሰቃየት አቅቶኝ አይደለም። እሺ እደፋሻለሁ። አሁን እያንዳንዷን ነገር ትናገሪያለሽ። ስለ ስራሽ እያንዳንዱን ነገር ትናገራለሽ። ግን እኔ ማውቀውን ብቻ ነው የምነግርህ። እያንዳንዱን የምታውቂውን እያንዳንዱን። እሺ እነግርሃለሁ። ከልክለው። እደፋሻለሁ። እንካ ይሄን ካሜራ ጀርባ አድርጊ። እሺ ማትቀጥይ ከሆነ አሁንም ሌላ ነገር ውስጥ እንገባለን። በቃ እኔ ምንም ከዚህ በኋላ ደግሞ የሚሆነው ነገር የከፋ ነገር ነው። አሰቃይሻለሁ። እሺ ምንድን የምትፈልገው? ምንድን ነው ማወቅ የምትፈልገው? ያንን ነገር ትሰሪያለሽ አሰሪ። በመጀመሪያ የትኛውን ነገር? ሴቶችን ለባለ ሀብት ማቅረብ። እኔ እኮ ዝም በይ። እሺ አምጥቼ ከዚህ በኋላ ግን አልመልሰውም። እሺ እደፋሻለሁ። እኔ እኮ ምንም በቃ እኔ ምንም ብቻዬን ማለት ከወንድሜ ጋር እኛ ብቻ ነው የምንኖረው። ምንም መተዳደሪያ የለንም እና ትንሽ ነገር ነው። እኔ እንደውም ሰራው አይባልም፣ ዝም ብዬ ነው እንጂ ማወራቸው ያን ያክል ማገኘውም የምሰራውም ነገር የለም። በቃ ይሄን አይደል የፈለከው? ጉዳይ ውስጥ አለሽበት። አለሁበት ይባላል። አሁን ወደሽ ነው አለሽበት። እሺ ይሁንልህ፣ አለሁበት ይሁንልህ። እሺ ይሁንልህ። እንዴት ነው ሴቶችን የምታሳምኚው? እስቲ በቃ ምን ማሳመናለሁ? እኔ ጓደኞቼን አወራቸዋለሁ። ማውራውን ያስጠፋኝ ነው። ስለዚህ አንቺ ደግሞ ለወንድምሽ ሴቶቹን አሳልፈሽ ትሰጫለሽ ማለት ነው። እኔ አላስገደድኳቸውም። ሲጀምር አስገድጃቸው አንድ ቀን አንድ ሴት አስገድጃለሁ። በገንዘብ እየደለልሽ ቦታቸው ነው እየመጡ ያሉት። በገንዘብ እየደለልሽ ሆነም ቀረ ይሄን ስራ እንዲሰሩ የምታደርጊው በገንዘብ በችግራቸው ገብተሽ ነው አይደል? እኮ እኔ አስገድጃቸው አይደለማ፣ በፍላጎታቸው ነው። እኔ ለምኛቸው እግራቸው ስር ወድቄ ነው እያልኳቸው ያለሁት። እራሳቸው መጥተው ነው የሚያናግሩኝ። እንደነሱ ስራ በችግሩ መጠቀም በራሱ ወንጀል ነው። እሺ እንዴ እኔ ምን ላድርግ ታዲያ? እንሰራለን ሲሉኝ ስራ መስራት ልከልክላቸው? ሴት አይደለሽ እንዴ? አንቺ ላይ ይሄ ነገር ቢሆንስ ኖሮ
ችግር ቢደርስብሽ የወንድ መጠቀሚያ ብትሆኚ እንዴት ነበር የምትሆኚ? እኮ እኔ ሴት ስለሆንኩኝማ እኮ ነው ይቅርባችሁ እያልኩ። በጣም ይቅርባችሁ? አዎ ይቅርባችሁ እላቸዋለሁ እኮ። በግድ አይ መስራት አለብን ብለው ነው የሚያስገድዱኝ። ብሩን ሲያዩት ነው የሚያስገድዱሽ። በቃ ብሩን ሲያዩት ይፈልጋሉ መስራት። አፍሽን ዝጊ፣ አጋጭሻለሁ። እሺ ምንም ችግር የለም። አሁን ወንድሟ ይምጣ። እኔ እሷ ላይ ብዙ መረጃ አለኝ። ብዙ የስልክ ልውውጦች የሚያደረገችው እያንዳንዱ ነገር አለ። ስልኳንም ስንፈትሽ ብዙ ያገኘነው ነገር አለ። ቴሌግራም ላይም ለባለሀብት ፎቶ ስታስመርጥ ያለውን ነገር እያንዳንዱን ነገር አለና ምንም ችግር የለም። ብዙ መረጃ አለኝ። ባለኝ መረጃ አንቺን በጣም ብዙ አመት ላሳስርሽ እችላለሁ። እሺ ከዛም ባለፈ ደግሞ እኔ አንቺን እዚህ አፈር እያስጋጥኩኝ ማስወራት አቅቶኝ አይደለም እኮ። እኔ ተማሪ ነኝ እንዳየው ነው ወንድሜ። እኔ ብቻ ነኝ ያለሁት እሱ እና ብቻ ነው። በእንደዚህ አይነት በተልካሻ ስራ ነው አንቺ ታዲያ ራስሽን የምታስተዳድሪው? በቃ እኔ ድንገት ሳላስብበት ነው የገባሁት። እውነት ሌላው ስራ እንደዚህ አያዋጣም። ብዙ ሰርቻለሁ። በቃ እሺ ምንም ችግር የለም። ወንድሟን የምንጠብቅ ይሆናል። ወንድሟ እንግዲህ እዚህ መጥቶ የሚነግረን ነገር እያንዳንዱ ነገር የምንሰማ ይሆናል ማለት ነው። እሷ እዚህ ስራ ውስጥ እንዳለችበት ሙሉ እርግጠኛ ነኝ። ይሄው ራሷን ባንደበቷ ብላለች። ብዙ ነገርን ገና የምታወራ ይሆናል። ወንድሟን አንድ ላይ አድርገን ደግሞ ብዙ ነገር እናወጣጣቸዋል ማለት ነው። እንግዲህ የህግ አካላትም ከኛ ጋር አሉ። ብዙ ባልደረቦቻችንን ጠርተናል። ስለዚህ ሁሉም እዚህ አካባቢ ላይ ከላይ ጀምሮ ማለት በማያስታውቅ ሁኔታ ኖርማል ልብስ ለብሰው ወደ ላይም ከፍ ብለው የቆሙ ፖሊሶች አሉ። እንዲሁም ደግሞ እዚሁ አካባቢም ደግሞ በር ላይ ምክንያቱም ሲመጣ ከማን ጋር እንደሚመጣ ስለማይታወቅ ወጥመድ ውስጥ እንዳያስገቡም በሚል እሱን እንግዲህ ጥበቃ እያደረጉለት ነው ማለት ነው። ሲመጣ ከላይ ጀምሮ እንግዲህ ተከታትለውት ይዘነው የምናስገቡ ይሆናል ማለት ነው። አብራችሁን ቆዩ ስል በአክብሮት ተጋብዛለሁ።